ሰላም እንዴት ናችሁ? አራፊም ጽናት ስነጥ ባንዴዶ አድማጮቻችን ፉትቦል ካፌ ተጀምሯል። አላዛር እስክዶምናም ሰርቅ ያለባቸው ከቴክኒሻናችን ሳምራይት ጋር በመሆን እስከ 4 ሰዓት ድረስ አብናችሁን ቆያለን። ዛሬ ምሽት የሚደረጉትን የሻምፒየንስ ሊግ የሩብ ፍጻሜ ጨዋታዎች እናነሳለን። በኤሚሬትስ አርሰናል ከሪያል ማድሪድ ጋር ጨዋታቸውን ያደርጋሉ። ይህንን ጉዳይ እንመለከተዋለን። የሁለቱ ቡድኖች ግንኙነት ምን ሊመስል ይችላል፣ ዛሬ የሚደረገው ጨዋታስ የሚለውን ጉዳይ እናነሳለን። በአርሰናል በኩል የሚኖሩት አዳዲስ ነገሮች፣ በሪያል ማድሪድ በኩልስ ባሳለፍነው ሳምንት በላሊጋው ተሸንፈው ነው የመጡት ሪያል ማድሪዶች የዋንጫ ፉክክር ውስጥ አሉ። ስለዚህ የሪያል ማድሪድ መሸነፍ በዋንጫ ፉክክር ላይ ሊያመጣ የሚችለው ተጽዕኖ እንዳለ ይታወቃል። ከዛ ጨዋታ ነው የመጡት። ይህንን ጉዳይ የምናነሳ ነው የሚሆነው። ከዛ ውጭ ግን ባየር ሙኒክም ከኢንተር ሚላን ጋር ጨዋታቸውን ያደርጋሉ። ሌላ በጣም ትልቅ ጨዋታ ነው ይህም መርሃ ግብር። ይህንንም ጉዳይ እናነሳዋለን። አድማጮቻችን በእነዚህ ጉዳዮች ላይ ደግሞ ያላችሁን ሀሳብ አስተያየት፣ እንደዚሁም የጨዋታ ግምት እየሰጣችሁን አብራችሁ እንድትቆዩ ነው የምንጋብዛችሁ። እጅግ በጣም ትላልቅ ጨዋታዎች ናቸው የሚደረጉትኝ እናነሳቸዋለን በስፋት። እንዴት አደርካለሽ? በጣም ደህና ነኝ መስገነው። ምሳ እንደምን አደርሽ? እግዚአብሔር ይመስገን። እነዚህን ጨዋታዎች እያነሳን ነው የምንቆየው ከአድማጮቻችን ጋር። ብዙ ሲጠበቁ የነበሩ ናቸው። ብዙ ሲጠበቁ የነበሩ ጨዋታዎች ናቸው። የሩብ ፍጻሜ ጨዋታዎች ግን እኛ ሀገር ባላቸው የደጋፊ መጠን እና ሊስብ በሚችለው ፐብሊክ ኢንትረስት ምክንያት የአርሰናል እና የሪያል ማድሪድ ጨዋታ ከባየር ሚኒክ እና ኢንተርም ጨዋታ በላይ ብዙ መወያያ መሆኑ የሚጠበቅ ይመስለኛል። ያኛውም በራሱ በደንብ ሊወራለት የሚገባ ባለመብት ጨዋታ ነው። ነገር ግን አርሰናል በዚህ ሀገር እኛ ሀገር በጣም በርካታ ደጋፊዎች አሉት። ሪያል ማድሪድም በዛው መጠን በርካታ ደጋፊዎች አሉት። ግን ሌሎችም የሁለቱም ክለቦች ደጋፊዎች ያልሆኑ ሰዎችም በብዙ ኢንትረስት የሚያዩት ጨዋታ ነው። ኢንተር ሚላን ከባየር ሚኒክ ለባየር ሚኒክ ይሄ አመት የክለቡ 125ኛ አመት ነው እና ደግሞ የቻምፒየንስ ሊግ የፍጻሜ ጨዋታ የሚደረገው በሚዩኒክ ነው ዘንድሮ። ስለዚህ እንዲህ አይነት ክብረ በዓል በሚያከብርበት የምስረታው 125ኛ አመት በሆነበት በዚህ ጊዜ እና ደግሞ በ2012 ታስታውሺ እንደሆነ በቼልሲ የተሸነፉት በአሊያንዝ አሬና ነው ያንን የቻምፒየንስ ሊግ የፍጻሜ ጨዋታ ድሮግባ በመጨረሻ ሰዓት የዋን ማታን ክሮስ አስቆጥሮ በኋላ ቼልሲ በመለያ ምት ድል ያደረገው ጨዋታ በሜዳቸው የደረሰባቸው ስለነበር ከዚያ በኋላ ሁለት ቻምፒየንስ ሊጎችን በሚቀጥለው አመት በ2013 ዊምብሌ ላይ በ2020 ፓሪስ ሳን ጀርማን አሸንፈው ድል ቢያደርጉም ግን ያልወጣ ቁስል አለ። በዚህ አመት ሊፈውሱት የሚፈልጉት ቁስል። ኢንተር ግን ቀላል ባላጋራ ደግሞ አይደለም። ይሄም ትልቅ ጨዋታ ነው። ነገም የሚደረጉት ጨዋታዎች እንደዚሁ የራሳቸው ስቶሪ ላይን አላቸው። ሰፋ ያለ ጊዜ እንወስዳለን የአርሰናልና የሪያል ማድሪድ ጨዋታ ላይ። ግን ሁለቱም ዛሬ የሚደረጉትም ጨዋታዎች ነገም የሚደረጉት ጨዋታዎች ቻምፒየንስ ሊግ በዚህ ስቴጅ ላይ በጣም ኤክሳይቲንግ። እኔ እንዲያውም አብዛኛውን ጊዜ በዚህ አመት የቻምፒየንስ ሊግ ፎርማት መለወጥን ተከትሎ ምናልባት ትልልቆቹም ክለቦች ውድድር ውስጥ ሆነው ሊሆን ይችላል የገባቸው መሰለኝ እንጂ የመጀመሪያው ዙር ብዙ ጊዜ ጆፓርዲ አይኖረው ማን ይወርቃል ማን ያልፋል ምናምን ብዙ ጊዜ አትይም። ሀብታሞቹ ክለቦች 32 የቻምፒየንስ ሊግ ክለቦች የውድድር ዘመኑ ሲጀመር ይሳተፋሉ ቢባል አብዛኛውን ጊዜ ሀብታሞቹ 16 ክለቦች ወደ ሁለተኛው ዙር ያልፋሉ። በጣም ገንዘብ ዲክቴት ያደርገዋል። የምድብ ጨዋታዎች መለወጥ በመጠኑ በዚህ አመት ሪያል ማድሪድ እንዴ ከ1 እስከ 4 ይጨርሳል አይጨርስም፣ ማንቸስተር ሲቲ ከ1 እስከ 4 ወይ ፓሪስ ሳን ጀርማን ያልን እንድናስብ የሆነ አይነት የሚታጣ ነገር እንዲኖር አድርጎት ነበር የመጀመሪያዎቹ ጨዋታዎች። ለኔ ግን በአብዛኛው ቻምፒየንስ ሊግ የሚጀምረው ፌብሩዋሪ ነበር። ልክ እንደዚህ አይነቶቹ ምሽቶች ናቸው የበለጠ ቻምፒየንስ ሊግን ውብ የሚያደርጉት እና ከነዛ ምሽቶች መካከል አንደኛው ነው። ደግሞ እንዳጋጣሚ ሆኖ አርሰናል ሪያል ማድሪድን ብዙ አናይ። በታሪካቸው ለሁለተኛ ጊዜ ብቻ ነው የሚገናኙት። ሁለት ቅድም እንዳነሳሁት ብዙ ደጋፊዎች ያሏቸው ግዙፍ ክለቦች ቢሆኑም ግን አርሰናል ሪያል ማድሪድ በቻምፒየንስ ሊግ የሚታይ አይደለም። ፍሎረንቲኖ ፔሬዝ በዚህ አመት የሪያል ማድሪድ ኤጂኤም ላይ የአመታዊ ጠቅላላ ጉባኤያቸው ላይ በሱፐር ሊግ ሀሳብ መግፋት ስለሚፈልጉበት ምክንያት ሲናገሩ የአርሰናልን ስም ጠቅሰው ነበር። ባለፈው ህዳር የነበረ የሪያል ማድሪድ ጠቅላላ ጉባኤ ላይ ደጋፊዎች ከትንንሽ ቡድኖች ጋር የሚደረጉ ጨዋታዎችን ማየት ብዙ አይፈልጉም አሉና ለምሳሌ ከእንግሊዝ ክለቦች ጋር ሪያል ማድሪድ በታሪኩ
22 ጊዜ ብቻ ነው የተጫወተው ከሁሉም የእንግሊዝ ክለቦች ጋር በአውሮፓ ውድድሮች ላይ 22 ጊዜ ብቻ ነው የተጫወተው ብለው ጠቀሱ እና የሁለት ክለቦችን ስም አነሱ። ሁለት ሌጀንደሪ ክለቦች አሉ በአውሮፓ ውድድር ደጋግመን ልናገኛቸው የምንፈልጋቸው ሌጀንደሪ ክለቦች ማንቸስተር ዩናይትድ እና አርሰናል ብለው ለምሳሌ ማንቸስተር ዩናይትድን በማን ሪያል ማድሪድን አርሰናልን በታሪካችን አንድ ጊዜ ነው ያገኘነው 2006 ላይ ማንቸስተር ዩናይትድን ደግሞ በ16 ዓመት ውስጥ አንድ ጊዜ ብቻ ነው ያገኘነው። ደጋፊዎች ሪያል ማድሪድ ከአርሰናል ሪያል ማድሪድ ከማንቸስተር ዩናይትድ ሲጫወቱ ማየት ይፈልጋሉ። በተደጋጋሚ ሲጫወቱ ማየት ይፈልጋሉ። ምክንያቱም በዓለም ላይ ከፍተኛ ኢንትረስት የሚሰቡ ክለቦች ናቸው እነዚህ። ብዙ ደጋፊዎች አሏቸው። እነዚህን ቶሎ ቶሎ መጠም እንፈልጋለን። አሁን ያለው ፎርማት ግን አያገናኘንም። በተደጋጋሚ ሱፐር ሊግን የምንፈልገው ሱፐር ኮምፒቲቲቭ እንዲሆን ከእንደዚህ አይነት ሌሎች ትልልቅ የእንግሊዝ ክለቦች ጋር እንድንጫወት ስለምንፈልግ ነው ብለዋል። 2006 ላይ ነበር ለመጨረሻ ጊዜ ራሳቸው ፍሎረንቲኖ ፔሬዝ የሪያል ማድሪድ ፕሬዚደንት ሆነው የመጀመሪያ ስልጣን ዘመናቸው ላይ የክለቡ ፕሬዚደንት ሳሉ ጨዋታ የተደረገው። ግን ጫና በዝቶባቸው ነበር። ሪያል ማድሪድ ለጥቂት ዓመታት ዋንጫ አላሸነፈም። ለመጨረሻ ጊዜ ቻምፒየንስ ሊግ ያሸነፈው 2002 ነበር። ለመጨረሻ ጊዜ ላሊጋ ያሸነፈው 2003 ነበር። ለ3 ዓመት ትልቅ ዋንጫ ሳያሸንፍ እና ብዙ የሚያጠያይቁ የዝውውር ውሳኔዎችን እየወሰኑ ያ ብዙ የተወራለት የጋላክቲኮስ ፖሊሲያቸውም ከማርኬቲንግ ባሻገር ሜዳ ውስጥ ፍሬ እያፈራ ያልነበረበት ወቅት ነበር። እሳቸው የማድሪድ ፕሬዚደንት ሆነው የተመረጡት ሎሬንዞ ሳንዝን 2000 ላይ ካሸነፉ በኋላ ለ6 ዓመት ገደማ ቆዩ። ያ የትችት ወጀብ እሳቸው ላይ የወረደ ነው። ከአርሰናል ጋር የተገናኙት አርሰናል ደግሞ የሽግግር ወቅት ላይ ነበር። ወደ ኤምሬትስ ለመጓዝ እየተንደረደረ የነበረበት ያንን በርገንዲ መለያ ለብሶ ለ93 ዓመት በተጠቀመበት ሃይብሪ የመጨረሻውን ሲዝን እያሳለፈ በነበረበት ጊዜ የቬንገርም 2 ጊዜ ደብል 1 ጊዜ ኢንቪንሲብል የሰራው 7 ትልልቅ ዋንጫዎችን ያሸነፈው ቻምፒየንስ ሊግ ብቻ የሚቀረው ያ ታላቅ ቡድናቸው ቪየራን በዛ ዓመት አጥተውታል። ግን ሌሎቹ ትልልቅ ተጫዋቾች ደግሞ ነበሩ። ቲየሪ ኦንሪ፣ ሮቤር ፒሬስ፣ ዴኒስ ቤርካምፕ፣ ፍሬዲ ዩምበርግ፣ ሶል ካምቤል፣ አሽሊ ኮል። ሶል ካምቤልና አሽሊ ኮል በዋናዎቹ ትልልቆቹ የጥሎ ማለፍ ጨዋታዎች ላይ በሪያል ማድሪድ ጨዋታ፣ በዩቬንቱስ ጨዋታ፣ በቪያሪያል ጨዋታ ላይ ባይኖሯቸውም ግን የዛ ስብስብ አባላት ነበሩ። ስለዚህ በማድሪድ በኩል የጋላክቲኮስ ዲክላይን ነበር። የዚዳን ለምሳሌ የመጨረሻው ሲዝን ነበር። ሮናልዶም ከዛ በኋላ ጥቂት ወራትን ነው በሪያል ማድሪድ የቀጠለው። ሮናልዶ ናዛሪዮ፣ ራውልም እንደ ቀድሞ አልነበረም። ዴቪድ ቤካምም አንድ ተጨማሪ ሲዝን ብቻ ነው ከዚያ በኋላ ያሳለፈው። የነ ሮቤርቶ ካርሎስም መጨረሻ ነበር እና እሳቸው እንደሚሉት የዛሬ 20 ዓመት ነው አርሰናልን የገጠም ነው እና አንዴ ብቻ እንዲህ አይነት ፖፑላሪቲ ያለውን ክለብ አንዴ ነው የገጠም ነው። ሱፐር ሊግን የምፈልገው ለዚህ ነው። አንደኛው ምክንያታችን እሱ ነው። ብዙ ማይነር ጨዋታዎች ማድረግ አንፈልግም እኛ የሚል ንግግር ተናግረው ነበር። ለምንድነው ግን ይሄን ያሉት? ዓለም ላይ አሁን የምናወራውን አይነት ከፍተኛ ትኩረት ይሄ ጨዋታ እንደሚስብ ስለሚያውቁ ነው። የብዙ ሰዎች መነጋገሪያ እንደሚሆን ስለሚያውቁ ነው። መነሻዬ ላይ ብዙ ደጋፊዎች ያሏቸው 2 ክለቦች ናቸው ስል ለኮሜርሻልም ለቲቪ አፒልም ለምንም እንዲህ አይነት ቡድኖችን መግጠም ይፈልጋሉ። ሰው ባይወደውም አንደኛው ምክንያታቸው ግን እሱ ነው። ከ5 ወራት በኋላ ያው ተገናኙ። ከ5 ወራት በኋላ አርሰናል በካስቲያና ኮሎሲየም ወይ በሳንቲያጎ ቤርናቤው በታሪኩ ለሁለተኛ ጊዜ ብቻ በሚቀጥለው ሳምንት ይሄዳል። ግን መጀመሪያ በለንደን አምና የቻምፒየንስ ሊግ ባለድል ከሆኑበት የዊምብሌ ስቴዲየም በ10 ምናምን ኪሎ ሜትር ርቀት ላይ ብቻ ባለ በሌላ የሰሜን ለንደን ስቴዲየም ውስጥ ይጫወታሉ። ዊምብሌም በሰሜን ለንደን ያለ ስቴዲየም ስለሆነ ማለት ነው። ያን ጊዜ ሪያል ማድሪድ አሰልጣኞች ቶሎ ቶሎ የሚቀያየርበት ከቪቼንቴ ዴል ቦስኬ ስንበት በኋላ ያመጧቸው አሰልጣኞች መጀመሪያ ጥቂት ቀናት ብቻ ቆይተው ከኃላፊነታቸው ተነሱ። ካማቾ የሚባሉ አሰልጣኝ ነበሩ። ጥቂት ሳምንታትን ብቻ ቫንደርሌ ሉክዘምበርግ መጡ። ካርሎስ ኪሮዥ የሰር አሌክስ ፈርጉሰን ምክትል የነበሩት አሰልጣኝ ኃላፊነቱን ተረከቡ። ያኔ ግን ሎፔዝ ጋሮ የሚባሉ አሰልጣኝ ነበሩ፣ የሪያል ማድሪድ አሰልጣኝ የነበሩት። ስመጥር ገናና በትልቅ ደረጃ የማሰልጠን ታሪክ ያላቸው አልነበሩ። ግን ፍርሃት ነበር ያኔ። አርሰናል
ጨዋታው ሲደረግ በፕሪሚየር ሊግ ከ1 እስከ 4 ውስጥ እንኳን አልነበረ። በዛ ላይ የቡድኑ ከአራቱ ተከላካዮች 3ቱ ተጎድተውባቸው ነበር። አሁን 9 ቁጥሮቻቸውን የተጎዱት ያኔ ተከላካዮቻቸው ነበር የተጎዱት። ያኔ አማካይን የመስመር ተከላካይ ማድረግ ነበረባቸው አርሰን ቬንገር ማቲው ፍላሚኒን። አሁን ሚኬል አርቴታ አማካይን አጥቂ ማድረግ አለበት ሚኬል ሜሪኖ። የበሽታው አይነት የተለያየ ነው። ያኔ ከኋላ ነበር ከአራቱ የመጀመሪያ ተመራጭ አርሰናል ተከላካዮች 3ቱ ሶል ካምቤል፣ አሽሊ ኮል፣ ሎረን ኢታሜ ሜየር ካሜሮናዊ ተከላካይ እነዚህ 3ቱ አልነበሩ። ኮሎ ቶሬ ብቻ ነበር የቀረው። አሁን ደግሞ ከአርሰናል አጥቂዎች ሁለቱም 9 ቁጥሮች ለምሳሌ የዛሬው ጨዋታ ላይ የሉም። በእርግጥ ከኋላም ጋብርኤል ማጋሌሽ በጉዳት ምክንያት አይሰለፍም እና ያኔ ቬንገር በቅርብ ጊዜ ከአሴክ ሚሞሳስ ራሳቸው በአፍሪካ ውስጥ ፈንድ የሚያደርጉት አካዳሚ ያላቸው ዦን ማርክ ጊዩ የሚባል የረጅም ጊዜ ጓደኛቸውን አሳቸው በኋላ ያያ ቱሬን፣ ኮሎ ቶሬን፣ ዲዲዬ ዞኮራን፣ ኢማኑኤል ኤቦዬን እና ሌሎች ብዙ ትልልቅ ኮትዲቯራውያን ተጫዋቾች የወጡበት የአሴክ ሚሞሳስ የሚባል አካዳሚ ቬንገር በራሳቸው ገንዘብ ፈንድ የሚያደርጉት አሁንም ድረስ አለ። አሴክ ሚሞሳስ በአፍሪካ በጣም ሰክሰስፉል ከሆኑ አካዳሚዎች መካከል አንደኛው ነው። ምናልባት እንደ ውለታ ከቆጠር ነው አላውቅም። ለአፍሪካ ከዋሏቸው ውለታዎች መካከል አንደኛው ያንን አካዳሚ ፋይናንስ ማድረጋቸው ነው። በኋላ ያ የኮትዲቯር ወርቃማ ትውልድ የሚባለው ብዙ ተጫዋቾች የወጡበት አካዳሚ ማለት ነው። ግን አንድ የነበራቸው ኔትወርክ በቀጥታ ቱሬን ከኮትዲቯር ነው ወደ አርሰናል ያመጡት። 150,000 ፓውንድ ብቻ ነው በወቅቱ የከፈሉት ለዚህ ተጫዋች ዝውውር። ግን የነበራቸው ፓርትነርሽፕ ሰሞኑን ከሪዮ ፈርዲናንድ ጋር ቃለ ምልልስ ነበረው። ያያ ቱሬ እንዴት ወደ አርሰናል ለመዛወር ተቃርቦ ግን የእንግሊዝ ሀገር ሆም ኦፊስ የስራ ፍቃድ ስላልሰጠው ዝውውሩ ሳይሳካ እንደቀረ እንጂ ለአርሰናል ለነገሩ በአርሰናል መለያ ሁሉ ፎቶግራፍ አለ እኮ የተጫወተ ለአርሰናል የፕሪሲዝን ጨዋታ ሁሉ ተጫውቶ ያውቃል። ቬንገር ወደ ቤቨረን ነበር ሊልኩት ፈልገው የነበረው ኢማኑኤል ኤቦዬን እንደላኩት። ስለ ኤቦዬ ላነሳ ነው። ኤቦዬ በፍጹም ዝግጁ አልነበረም። ግን እዛ ጨዋታ ላይ ከሮቢኖ ፊት ነው የተጫወተው። ከኋላ ሮቤርቶ ካርሎስ አለ። ዚዳን ወደ ግራ የሚያደላ የሪያል ማድሪድ አማካይ ነበር። በግራ በኩል ማቲዮ ፍላሚኒ የአርሰናል ጀማሪ አማካይም አልነበረም። ግን አሽሊ ኮል፣ ጋኤል ክሊሺ ሲጎዱባቸው የመጀመሪያ 2 ተመራጭ የመስመር ተከላካዮቻቸው ማቲዮ ፍላሚኒን እዛ ቦታ ላይ መጠቀም ነበረባቸው። ፊሊፔ ሴንዴሮስ ነበር የአርሰናል የመሀል ተከላካይ የነበረው። ስለዚህ ግምቱ በሙሉ ሪያል ማድሪድ ያሸንፋል የሚል ነው። የቬንገር ደግሞ መጥፎ የሊግ ሲዝን ነበር ያኔ። ሁሌም አንደኛ ወይ ሁለተኛ ሆኖ ብቻ የሚጨርስ ቡድን ነበራቸው ለመጀመሪያዎቹ 9 ዓመታት። ያኔ ግን ለቶፕ 4 ነው የተጫወተው። የቤርናቤው ጨዋታ ሲደረግ እንደምታስታውሹ ቲየሪ ኦንሪ ባስቆጠራት በጣም ውብ ጎል አርሰናል 1-0 አሸነፈ። ነው ብቸኛው የግንኙነታቸው ታሪክ። ግን ቬንገር ፌመስ ድሎች አሏቸው። ኤሲ ሚላንን ሳንቲያጎ ሳንሲሮ ላይ፣ ኢንተርን እዛው ሜዳ ላይ ጁሴፔ ሚያዛ ላይ 5-1፣ ባየር ሚኒክን አሊያንዝ አሬና ላይ አሸንፈዋል። ትልልቅ የአውሮፓ ስቴዲየሞች ላይ ሄደው አሸንፈዋል። ግን በፐርፎርማንስ አይ ቲንክ ይሄ ቤስት ፐርፎርማንስ ይመስለኛል። አርሰናል ከሜዳ ውጭ ያደረገው ትልቁ ፐርፎርማንስ ይመስለኛል። 1-0 ጠባብ ነበር። በመጀመሪያዎቹ ጥቂት ደቂቃዎች ብቻ 2-3 ጎሎች ማስቆጠር የሚችሉባቸው ትልልቅ እድሎችን ፈጥረው ስለነበር ፋብሪጋዝ ጨዋታው ላይ ግሩም ነበር። ከዛ በኋላ ነው እንደውም ሪያል ማድሪድ ወደ ቤርናቤው የቀድሞውን የባርሰሎና ትንሽ ልጅ ለመውሰድ ጥረት ማድረግ ጀምሮ የነበረው መጨረሻ ላይ ባይሳካ፣ ያው ካታላኖ ባርሰሎናዊ ነው፣ ዝውውሩ አልተሳካም። ግን ቲየሪ ኦንሪ እዛ ጨዋታ ላይ እንዲያውም ፒተር ድሩሪ መሰለኝ ጎሉን ሲያስቆጠር ዘገነር ጋላክቲኮ የሚል ቃል የተጠቀመው የጋላክቲኮ ስብስብ ስለነበር አርሰናሎችም የራሳቸው ጋላክቲኮ አላቸው። ግን ይሄ ፍሎረንቲኖ ፔሬዝን ከኃላፊነት ያስነሳ ጨዋታ ነበር። ከ2 ሳምንት በኋላ ነው ከ6 ቀን በኋላ ከፕሬዝዳንትነታቸው ተነሱ። ጫና በዛባቸው በዚህ ጨዋታ ከተሸነፉ በኋላ። ስለዚህ መልስ ጨዋታው ሲደረግ ከ2 ሳምንት በኋላ ሃይብሪ ላይ ሲደረግ ፍሎረንቲኖ ፔሬዝ የሪያል ማድሪድ ፕሬዝዳንት አልነበሩ። ከኃላፊነታቸው እንዲነሱ የከረሙ ጫናዎች ነበሩባቸው በዝውውሮቻቸው ፖሊሲ ምክንያት። በቃ ይሄ የፒአር እንጂ የቡድን ግንባታ አይደለም የሚል ጫና ስለነበረባቸው ከዚህ ሽንፈት በኋላ ግን ሳምንትም በኃላፊነታቸው አልቆዩም። ራሳቸው በጫና ምክንያት ከኃላፊነታቸው ተነሱና ጊዜያዊ ፕሬዝዳንት ነበሩ የመልሱ ጨዋታ ሲደረግ። በኋላ ሌላ ፕሬዝዳንት መረጠ ለሪያል ማድሪድ ለ3 ዓመት በሌላ ፕሬዝዳንት ስር ነበር የቆየው። ከዛ በኋላ ነው 2009 ላይ ተመልሰው የመጡት እና እሳቸው የሚፈልጉት አይነት ባላጋራ ነው። ከትልልቅ ቡድኖች ጋር እኮ ይጫወታሉ። ለምሳሌ 7 ጊዜ
ከማንቸስተር ሲቲ ጋር፣ ከሊቨርፑል ጋር፣ ከቦሩሲያ ዶርትሙንድ ጋር ከነዚህ ጋር 7 ጊዜ ተጫውተዋል። ለምሳሌ 6 ጊዜ ከባየር ሚኒክ ጋር፣ 3 ጊዜ ከቼልሲ ጋር ተጫውተዋል። ግን እሳቸው ባላቸው ግሎባል ፋንደም ምክንያት ባላቸው ዓለም አቀፍ ድጋፍ ምክንያት ማንቸስተር ዩናይትድን አርሰናልን መግጠም ይፈልጋሉ። ይህን ደግሞ ተናግረዋል። ከ5 ወር በኋላ እንግዲህ ቢያንስ አንደኛውን እንግሊዝ ቡድን ያገኙታል። እና እንዴት ነው እንደዚህ የሚሆነው? እንዴት ነው በ20 ዓመት በታሪካችን አንድ ጊዜ ብቻ ከአርሰናል ጋር የምንጫወተው? በታሪካችን አንድ ጊዜ በ16 ዓመት አንድ ጊዜ ብቻ እንዴት ከማንቸስተር ዩናይትድ ጋር እንጫወታለን? ከማንቸስተር ዩናይትድ ጋር 2012 መሰለኝ ለመጨረሻ ጊዜ በቻምፒየንስ ሊግ ሪያል ማድሪድ የተጫወተው። ከዚያ በኋላ መቼስ 2 10 ዓመታት ተቆጥረዋልና ስለ ሌላ ዘመን ነው የምናወራው። አርሰናል ከዛ በኋላ ትልቅ ዋንጫ ማለት ቻምፒየንስ ሊግ፣ ፕሪሚየር ሊግ አላሸነፈም። ሪያል ማድሪድ እንደውም በባሰ ኃይል በተለይ በአውሮፓ ውድድር ቀጥሏል። ስብስቡንም ስታይ ምን ያህል ረጅም ጊዜ እንደሆነው ታያለሽ። የሪያል ማድሪድ 11 በዛ ጊዜ አይከር ካሲያስ፣ ሲሲኖ የሚባል ብራዚላዊ የቀኝ ተከላካይ፣ ሴርጂዮ ራሞስ፣ ጆኒ ውድጌት፣ ሮቤርቶ ካርሎስ፣ ቶማስ ግራቨስ፣ ዴቪድ ቤካም፣ ዚነዲን ዚዳን፣ ጉቲ፣ ሮቢኞ፣ ሮናልዶ፣ ሉዊስ ናዛሪዮ ደ ሊማ ነበሩ። በአርሰናል በኩል ያን ስሌማን፣ ኤቡዬ፣ ኮሎ ቶሬ፣ ሴንድሮስ፣ ፍላሚኒ፣ ዩምበርግ፣ አሌክሳንደር ክሌብ፣ ጂልቤርቶ ሲልቫ፣ ሴስክ ፋብሪጋስ፣ ሆሴ አንቶኒዮ ሬየስ አሁን በህይወት የለም እና ቲየሪ ኦንሪ ነበሩ። ምን ያህል ብዙ ነገር እንደተለወጠ የምታውቂው። አርሰናል በሌላ ስቴዲየም ነው የሚጫወተው። አሁን ያኔ ሃይብሪ ነበር። አሁን ስቴት ኦፍ ዲ አርት የሆነ ዘመናዊ ትልቅ 60 ሺህ ተመልካች መያዝ የሚችል ስቴዲየም ገንብቶ በኤምሬትስ ነው የሚጫወተው። ሪያል ማድሪድም ስሙ ሳንቲያጎ ቤርናቤው ይባል እንጂ ቢሊዮኖች የወጡበት ዘመናዊ ስቴዲየም እንደገና ሪኖቬት አድርጎ በምንድነው በሜታሊክ ስኪን በ360 ዲግሪ ስኮር ቦርድ ያለው 11 ጃይንት ስክሪኖች ያሉት ሪትራክተብል ሩፍ የሚባል የሚከፈትና የሚዘጋ ጣሪያ ያለው በጣም ዘመናዊ ስቴዲየም ደግሞ ሰርቶ ግን ደግሞ ባለፉት 11 ዓመታት 6 ጊዜ ቻምፒየንስ ሊግ አሸንፎ ባለፉት 3 ዓመታት 2 ጊዜ ቻምፒየንስ ሊግ ድል አድርጎ የፍሎረንቲኖ ፔሬዝ ታሪክም 2006 ላይ ከነበረው 2025 ላይ በጣም ተለውጦ አሁን በምስጋና የሚነሱ ከሳንቲያጎ ቤርናቤው የሚበልጡት እሳቸው ናቸው፣ ቤርናቤው ናቸው የሚበልጡት እየተባለ ሪያል ማድሪድን ሪያል ማድሪድ ያደረጉ 2 ፕሬዝዳንቶች አሉ። አንደኛው ሳንቲያጎ ቤርናቤው ናቸው። ግን ባሸነፉት የዋንጫ ብዛት አሁን ከቤርናቤውም በላይ ሆነዋል። ቤርናቤው በኋላ በስማቸው የተጠራውን ስቴዲየም የገነቡት የሪያል ማድሪድ ፕሬዝዳንት ናቸው። የዘመነ በጣም ረቂቅ ትልልቅ ኢቨንቶች የሚስተናገዱበትን ደግሞ ውብ ስቴዲየም ደግሞ ገንብተዋል ፍሎረንቲኖ ፔሬዝ። ስለዚህ በፕሬዝዳንትነታቸው አሁን እንኳ ቢነሱ የሪያል ማድሪድ ትልቁ ሰክሰስፉል ፕሬዝዳንት ሆኖ ነው ከኃላፊነታቸው የሚነሱት። በሁለቱም ቡድኖች በኩል በሁለቱም ክለቦች በኩል ደግሞ እንደ ተቋማት ብዙ ነገር ተለውጧል። ለዚህ ነው አቴንሽኑ ከፍተኛ የሆነው በአርሰናል እና በሪያል ማድሪድ ጨዋታ ላይ። ግን ብዙውን ጊዜ ባለማየታችን ምክንያት ብዙ ጊዜ በእኛ ኳስ የማየት ልምድ አንድ ጊዜ ብቻ የተደረገ ጨዋታ ስለሆነ ታሪካቸው እንደሚለያይ ያውቃለሁ። የቻምፒየንስ ሊግ ታሪካቸው፣ ሰክሰሳቸው፣ ሂስትሪያቸው ምናምን። ግን ደግሞ ሁለቱም ግዙፍ ክለቦች ናቸው እና ምንም ጥያቄ የለውም በጣም ትልቅ ጨዋታ ነው። 3 ሰዓት ከ55 ቶሎ የሚደርስ አይመስልም። ምሽት 3 ሰዓት ከ55 የሚደረግ ጨዋታ ነው። የ4 ሰዓት ነው አይደል ጨዋታው? 4 ሰዓት የሚደረግ ጨዋታ ነው። በጣም ትልቅ ጨዋታ ይመስላል። በተለይ በአርሰናል ደጋፊዎች በኩል ያለው ስሜት ደግሞ ጉዳቶችም አሉ በአርሰናል በኩል። እነዚህን እናነሳለን። መሸጋገሪያ እንስማና ተመልሰን እንመጣለን። ተመልሰናል። አድማጮቻችን ቆይታችን አራይ ፌም 95.1 ላይ እንድታደርጉ ነው የምንጋብዛችሁ። ጨዋታውን እንመልከት። በኤምሬትስ ይደረጋል፣ ምን ሊመስል ይችላል የሚለውን ጉዳይ እናንሳ። ምክንያቱም
አርሰናልን በኩል በጉዳት ምክንያት የማይሰለፉ ተጫዋቾች አሉ። ምናልባት ቡካዮ ሳካ 90 ደቂቃ የመጫወት እድል ሊሰጠው ይችላል እዚህ ጨዋታ ላይ። ያው ለአርሰናል በጣም ወሳኝ ጨዋታ ነው፣ ምክንያቱም የእንግሊዝ ፕሪሚየር ሊግ ጉዳይ ያበቃለት ይመስላል በአርሰናል በኩል። ስለዚህ አመቱን በዋንጫ ለማጠናቀቅ በተለይ ደግሞ በኤምሬትስ የሚደረገው ጨዋታ ላይ የተወሰነ ነጥብ መያዝ ይኖርባቸዋል አይደል? ምክንያቱም በቤርናባው ሪያል ማድሪድ ማሸነፍ ከባድ ሊሆን ይችላል። እንመልከተው ይህንን ጉዳይ። ግን በሪያል ማድሪድ በኩልም ጉዳቶች አሉ፣ በተለይ በተከላካይ ክፍሉ ላይ። ልክ ነው። ግን ቅድም ያልኩት ነጥብ ላይ ጥቂት ነገር ጨምሮ ወደ ዛሬው ጨዋታ እና በዛሬው ጨዋታ ላይ ስለምንጠብቃቸው አንዳንድ ነጥቦች ለማንሳት ሪያል ማድሪድ ሁለት ትልልቅ ፕሬዝደንቶች ነበሩ ያልኩ ነበር። አንደኛው ሳንቲያጎ ቤርናቤው ናቸው። የመጀመሪያው እንደው ለማለት ያስቸግር ይሆናል፣ ግን ቢያንስ ፖስት ዋር ከዓለም ሁለተኛው ዓለም ጦርነት ማብቃት በኋላ የመጀመሪያው ሱፐር ክለብ ሪያል ማድሪድ ነው በዓለም ላይ። ቤርናቤው 1943 ላይ ነው ፕሬዚደንት የሆኑት። 1947 ላይ ነው ሳንቲያጎ ቤርናቤውን ገንብተው ያጠናቀቁት፣ አሁን እንደገና እንደ አዲስ የተገነባውን እና እግር ኳስ የስፔኖቹ ሀምብል ክላስ የሚሉታል የታችኛው መደብ እና የመካከለኛው መደብ ትልቅ የተዝናኖት ግብአት እንደሚሆን የገባቸው ፕሬዚደንት ናቸው። ባርሰሎና የሚድል ክላስና የሎወር ክላሱ ኢንትረስት ይሆናል እግር ኳስ ብሎ ለማሰብ 10 ዓመት ተጨማሪ 10 ዓመት አስፈልጎታል። ቀድሞ ነው የገባ 1943 ማለት ሁለተኛው የዓለም ጦርነት እኮ አላለቀም ፕሬዚደንት ሲሆኑ እሳቸው። 45 ላይ ነው ሁለተኛው የዓለም ጦርነት ያለቀው። 47 ላይ ስቴዲየሙን ገነቡ ማለት ሁለተኛው የዓለም ጦርነት አልቆ በሁለት ዓመት ውስጥ ነው ስቴዲየሙን ገንብቶ የጨረሱት ማለት ነው። በኋላ ደግሞ ፍሎረንቲኖ ፔሬዝ ጋላክቲኮች አምጥተዋል በሁለት የተለያየ ዘመን። መጀመሪያ ዚዳንን፣ ፊጎን፣ ሮናልዶን፣ ቤካምን ትልልቅ እንዲህ አይነት ሜጋ ስታሮች አምጥተዋል። የሆነ ጊዜማ ከቤካም በስተቀር ሁሉም ባሎንዶር ያሸነፈ ነበር። ፊጎ ባሎንዶር ያሸነፈ ነው፣ ዚዳን ባሎንዶር ያሸነፈ ነው፣ ማይክሎን ሳይቀር ባሎንዶር ያሸነፈው የሚያውቅ ነው። ስለዚህ ለማድሪድ መጫወት ያለበት ባሎንዶር ያሸነፈ ተጫዋች መሆን አለበት ሚል በጣም ኤክስትሪም የሆነ የጋላክቲኮ ፖሊሲ ነበራቸው። በተቃራኒው ደግሞ 2009 ላይ ደግሞ ሲመጡ ክርስቲያኖን፣ ካካን ጋላክቲኮ አልነበረም ግን ቤንዜማን አይነት አሎንሶን፣ ቤልን፣ በኋላ ክሩስ፣ ሃሜስ ሮድሪጌስ፣ ሞድሪች ትልልቅ ከዋክብትን እንደገና አምጥተዋል። ያለፈው 10 ዓመት ፖሊሲያቸው ከዚህ በእርግጥ ለየት ያለ ነው። አሁንም ግን ጋላክቲኮችን ያመጣሉ። ምባፔ፣ ቤሊንጋም አይነት ደግሞ ትልልቅ ብዙ ገንዘብ የሚከፈልባቸው ብዙ ዝና ያላቸው ተጫዋቾችን ያመጣሉ። ግን የመጀመሪያው ጋላክቲኮን የማምጣት ፖሊሲ ባለቤት ግን ፔሬዝ አይደሉም፣ ቤርናቤው ናቸው። 1950ዎቹ ላይ ከባርሰሎና ጋር ብዙ ታሪክ የሚነገርለትን ዝውውር ፈጽመው አልፍሬዶ ዲ ስቴፋኖን ያስፈረሙት እሳቸው ናቸው። መጀመሪያ ከ1956 ከ1960 ባለው ጊዜ 5 ተከታታይ ቻምፒየንስ ሊግ ያሸነፈውን ቡድን የገነቡት እንዲህ አይነት ትልልቅ ተጫዋቾችን በማምጣት ነው። ከዛ በፊት 2 ጊዜ ብቻ ነበር ላሊጋ ያሸነፈው እሳቸው ፕሬዚደንት በነበሩበት ጊዜ 32 እና 33 ላይ ነበር ያሸነፈው በአውሮፓውያን አቆጣጠር። ሌኪፕ የሚባለው የፈረንሳይ ጋዜጣ ነው እንደምታውቂው አሁን የምንወደውን ውድድር የመሰረተው። ግን የቤርናቤው ድጋፍ ያስፈልግ ነበር። ስለዚህ ቻምፒየንስ ሊግን በመፍጠርም ውስጥ ፍሎረንቲኖ ፔሬዝ ብዙ ቻምፒየንስ ሊግ አሸንፍ ያለው ብለው እንደሚኮሩ ሁሉ ቤርናቤውም ብዙ አሸንፈዋል። ግን ውድድሩ ለመመስረቱ ራሱ ትልቅ ሚና ነበራቸው። ግን አልፍሬዶ ዲ ስቴፋኖ ብቻ አልነበረም ጋላክቲኮአቸው። ሬይሞን ኮፓ፣ ፓኮ ጄንቶ፣ ሳንታ ማሪያ፣ ፌሬንክ ፑሽካሽ፣ ዲዲ አይነት በጊዜው በጣም ገናና የነበሩ። ፔሌን አልተሳካላቸውም እንጂ ፔሌንም መውሰድ ይፈልጉ ነበር። ያኔ እንደዛ ነበር ሪያል ማድሪድ። የጋላክቲኮ ፖሊሲ በፊት ነበር። በኋላ የውጭ ሀገር ተጫዋቾች ሲከለከሉ ግን 1962 ለምሳሌ ቻምፒየንስ ሊግ ሲያሸንፉ ሁሉንም ስፔናውያን ተጫዋቾች ተጠቅሞ ደግሞ ቻምፒየንስ ሊግ አሸነፉ። የመጀመሪያው ባስኬትቦል ቡድን የመሰረቱ እሳቸው ናቸው። ለምሳሌ ሪያል ማድሪድ አሁንም ትልቅ የባስኬትቦል ቡድን አለው። ፔሬዝ ደግሞ ሌላ አይነት የካስቲያ አካዳሚ ካንቴራ ፋብሪካ ምናምን የሚሉት ደግሞ ከአካዳሚ ብዙ ተጫዋቾችን የማውጣትም ስኬት የነበራቸው እሳቸው ናቸው።
የቴሌቪዥንን በአለም ላይ ዶሚናንት ሚዲየም የሆነ መምጣትም የተጠቀሙት። ቴሌቪዥን ትልቅ የእግር ኳስ ኮንቴንት መሸጫ እንደሆኑ የገባቸው እሳቸው ናቸው። ግን ፔሬዝም ደግሞ መጡና ልክ እንደ ሳንቲያጎ ቤርናቤው ሁሉ ስቴዲየም፣ ጋላክቲኮስ፣ በጣም ዘመናዊ ልምምድ ሜዳ፣ ቫልዴቤባስ፣ ብዙ ቻምፒየንስ ሊጎች፣ የባስኬትቦል ቡድን ተመሳሳይ እንደው የፔሬዝን ታሪክ እንደ መድገም የሚመስል እና አሁን በዋንጫዎች በልጠዋቸዋል ፍሎረንቲኖ ፔሬዝ። በሌጋሲም ከሳቸው ጋር የሚነጻጸር ሌጋሲ ያላቸው ናቸው። ስለ ሪያል ማድሪድ ብዙ መናገር አይጠበቅብንም፣ ግዙፍ ታሪክ ያለው አውሮፓ ክለብ ነው። ግን አርሰናልም በዛው በራሱ መጠን ብዙ ጊዜ እንዳነሳሁት በእግር ኳስ ውስጥ ባሉ ዴቨሎፕመንቶች ላይ 15-0 ሊሆን ይችላል ቻምፒየንስ ሊግ ታሪካቸው። አርሰናል አሸንፎ አያውቅም። አንድ ጊዜ ብቻ ነው ቻምፒየንስ ሊግ ፋይናል የደረሰው። አንድ ፌር ካፕ የሚባል ውድድር አሸንፏል 1970። አንድ ጊዜ ካፕ ዊነርስ ካፕ የሚባል ውድድር አሸንፏል 1994። ግን የአውሮፓ ስኬቱ የትልልቅ ገድሎች ታሪክ አይደለም። ግን ሳንቲያጎ ቤርናቤውና ሌኪፕ ወይ ሌሎች ወገኖች የአውሮፓ ውድድሮችን ከማሰባቸው በፊት ከመጀመሪያ ዓለም ጦርነት አስቀድሞ የአውሮፓ ጨዋታዎች ያደርግ የነበረ ክለብ ነው አርሰናል ራሱ። ሁሌም በጣም ኮንሰርቫቲቭ እንግሊሽ ቲም ነው ይባላል አሁን ድረስ። እንደው ያው ብዙ ሀገር በተለይ ቬንገር መጡና ሞር ፎሬን ሞር ግሎባል ዓለም አቀፍ ክለብ አደረጉት ምናምን እንጂ አሁንም በትራዲሽን በጣም ደሞስት እንግሊሽ ክለብ የሚባለው አርሰናል አሁንም በጣም ወግ ማጥበቅ ያለበት ስለሆነ አሁን በጣም እንግሊሽነስ ምናምን በስፖርቱ ራሱ ዓለም አቀፋዊነት ምክንያት ያንን ፕሪዘርቭ ማድረግ አትችይም፣ ያንን ማቆየት አይቻልም። ግን እንደዛ ወግ ማጥበቃ እንግሊዛዊነት ያለው ክለብ ተደርጎ ቢታይም ለምሳሌ በርካታ ጥቁር ተጫዋቾችን በመጠቀም ቀዳሚ ነው። ሌሎች ዌስትሃም አይነት ከኪዩፒአር ጥቁር ተጫዋቾችን ይጠቀሙ ነበር። ግን ለምሳሌ ከአፍሪካ ከጋና ከናይጄሪያ በተለይ ደግሞ ከካሪቢያን ሀገራት ተሰደው የሚሄዱ ሰዎች በነ ሮካስል ምክንያት ወይ በነ ኬቨን ካምቤል ምክንያት በነ ኢያን ራይት ምክንያት አርሰናል ትልቅ የጥቁር ሪፕሬዘንቴሽን አለው። በውጭ ሀገር ነጮች በለንደን ከተማ ለምሳሌ ነጮች ከሚባሉት ውጭ ያሉትን እስያዎችን፣ የሎዎችን፣ አፍሪካዎችን ብታይ ትልቅ ደጋፊ ያለው አርሰናል በታሪክ ለመጀመሪያ ጊዜ በአንድ ጨዋታ 9 ጥቁሮችን የተጠቀመ ብዙ አፍሪካውያንን ያጫወተ ምናምን ቡድን ነው እና በጣም እንግሊዛዊ ክለብ ቢባልም ግን ደግሞ ዓለም አቀፋዊነትን ኢምብሬስ የሚያደርግ ክለብ ነበር። ግን ብዙ ጊዜ እንዳነሳሁት ለምሳሌ የመለያ ላይ ቁጥር በምሽት ለመጫወት የሚሆን ባውዛ በመጠቀም የፒኤ ሲስተም በመጠቀም 3-2-2-3 WM ሲስተምን በመጠቀም መጋጫ በማድረግ ምናምን አሁን የመጀመሪያው በቴሌቪዥን ቴሌቫይዝ የተደረገ ጨዋታ በታሪክ አርሰናል ከኤቨርተን በታሪክ በዓለም ታሪክ እና እነዚህ እንደዚህ አይነት ትልልቅ ታሪኮች በራሱ መንገድ ያሉትና በእንግሊዝ እግር ኳስም ታሪክ የመጀመሪያው ሱፐር ክለብ የሚባል መጀመሪያ አካባቢ የመጀመሪያዎቹ 30-40 ዓመታት ላይ ፕሪስተን፣ በርሚንግሃም፣ ሰንደርላንድ የመጀመሪያዎቹ የእንግሊዝ ሱፐር ክለቦች ናቸው ይባላል። ግን በጣም ትልቅ ክለብ የነበረው ደግሞ የመጀመሪያ ዓለም ጦርነት ካበቃና ሁለተኛው ዓለም ጦርነት ከመጀመሩ በፊት አርሰናል ነበር የመጀመሪያው ሜጀር ሱፐር ክለብ የሚባለው። የመጀመሪያውም ታላቅ እንግሊዛዊ አሰልጣኝ በእንግሊዝ የሚባሉት ሌሎች አሰልጣኞች ነበሩ፣ ግን ሄርበርት ቻፕማን ናቸው። እሳቸውም የአርሰናል አሰልጣኝ ነበሩ እና የመጀመሪያው ሂስቶሪካል ካርቴል የሚባል ነው። ቻምፒየንስ ሊግ ባያሸንፍም ግን ትልቅ ታሪክ ያለውን አሁንም ቢሆን 20 ዓመት የሊግ ዋንጫ አላሸነፈም ምናምን የተባለም ሶስተኛው ብዙ የሊግ ዋንጫ ያሸነፈው ቡድን ነው። በቀዳሚው ኤፍ ኤ ካፕ ብዙ ዋንጫ ያሸነፈው ቡድን ነው እና ደግሞ የለንደን ክለብ አይደለም። ለንደን ደግሞ የእንግሊዝ የፓወር ሴንተር ነው። የማንቸስተርና የሊቨርፑል ከኢንዱስትሪ አብዮት መውደቅ በኋላ ቢያንስ እንደ ፓወር ሴንተርነት እያበቃ ወደ ፔሪፌሪ እየሄዱ ስለነበር ለንደን ያው ጥያቄ ነው። አሁንም ከአውሮፓ ትልልቅ ካፒታሎች ከአውሮፓ ትልልቅ ዲፕሎማቲክ ሲቲዎች መካከል አንደኛው ነው። ደግሞ እዛ መሆኑም አንድ አድቫንቴጅ ነበር። እቺን ትንሽ ታሪካዊ ብሪፊንግ ከሰጠን በኋላ የዛሬው ጨዋታ አንቸሎቲን ከሚካኤል አርቴታ ጋር የሚያገናኝ ነው። ደግሞ ይሄም በሲቪ በጣም የተለያዩ አሰልጣኞች ናቸው። ትላንትና ኮምፕሊት ቡድን ነው የገነባው ሲሉ ነበር እሳቸው። ፍጹም የተሟላ ቡድን ነው የገነባው ሲሉ ነበር። ግን ከዚህ በፊት ከሲቲ ጋር ሪያል ማድሪድ ከመጫወቱ በፊት እንዳነሳ ነው የአሰልጣኝነት የስኬት መንገድ በጣም የተለያዩ ነው። ጓርዲዮላ ከአንቸሎቲ ጋር
ተቀራራቢ የስኬት ታሪክ ያለው አሰልጣኝ ስለሆነ በቀጥታ አርቴታን የጓርዲዮላ ጫማ ውስጥ አላስገባውም። ግን በስታይል ከአንቼሎቲ ይልቅ የበለጠ ለጓርዲዮላ የሚቀርብ ነው። አንቼሎቲ እንደው በምርጫ ማለት ነው ባለመቻል ያ ስታይል ስለማይሆናቸው ሳይሆን በሌላ መንገድ ለተጫዋቾች የክሬቲቪቲ ነጻነት በመስጠት እና የተጫዋቾቻቸውን አይነት የሚወዳደሩበትን ውድድርና ሊግ አዳፕት በማድረግ መልበሻ ክፍልን በጣም በሰላምና በስክነት በመቆጣጠር በታክቲክ ተለዋዋጭነትም ማንም አድርጎት የማያውቀውን የቻምፒየንስ ሊግ ታሪክን 5 ጊዜ በማሸነፍ የሚመሩ ናቸው። በ5ቱም የአውሮፓ ሊጎች በየሄዱበት ሊግ ሁሉ የየሊጎቻቸውን ዋንጫ ያሸነፉም ብቸኛው አሰልጣኝ ናቸው። ሜቢ በስኬት የኛ ትውልድ ምርጡ አሰልጣኝ ሳይሆኑ አይቀሩም። ያሰልጠን መንገዳቸው ግን ያንዳንዷን ቫሪያብል ማይክሮ ማኔጅ በማድረግ ላይ ተመሰረተ አይደል? ወይም ተጫዋቾችን እሳቸው በሚነድፉት ውስብስብ ታሪካዊ ቀመር ውስጥ ብቻ እንዲሆኑ በመጫን ያንዳንዷን ዝርዝር ቫሪያብል በመቆጣጠር ብቻ ሳይሆን እንደ እድልም በአንድ በኩል ማድሪድን ከሆነ የምታሰለጥኙ ያ መንገድ እንደማይሰራም ስለሚያውቁ ያንን መንገድ የሞከሩ አሰልጣኞች እንዳልተሳካላቸውም ስለሚያውቁ ግን ደግሞ ሚላን ውስጥ ሲሆኑ ከኃይለኛ ፕሬዝዳንቶች ጋር ከፍሎረንቲኖ ፔሬዝ ጋር ከሮማን አብራሞቪች ጋር ከባየርን ዋና ሰዎች ከነሆነሽና ሩሚኒጋ ጋር ከሲልቪዮ ቤርሉስኮኒ ጋር እነዚህን ሁሉ አስደስቶ መዝለቅ መቻል መልበሻ ክፍል የመቆጣጠር ብቻ ሳይሆን የክለቡን ኢንቫይሮንመንት በሙሉ የመቆጣጠር ታላቅ ጥበብ ያላቸው ፕሬዝዳንት አሰልጣኝ ግን ደግሞ ማይክሮ ማኔጅ በማድረግ የሚታወቁ ያልሆኑ ከሆነ ጊዜ በኋላ የተዉ አሰልጣኝ ናቸው። አርቴታ የዚህኛው ዘመን ሞደርን አሰልጣኝ ቡድኑ በስትራክቸር በዓለም በዚህ ሰዓት ካሉ በአውሮፓ በዚህ ሰዓት ካሉ የመዋቅራዊ ስትራክቸራል በሆነ ነገር ላይ ብዙ ህጸጽ ማታገኝበት አዘ ኮች አንድ አሰልጣኝ ሊቆጣጠራቸው የሚችላቸውን ቫሪያብሎች በሙሉ የሚቆጣጠር ማይክሮ ማኔጀር። ታሪኩ ብዙ ዋንጫ የማሸነፍ አይደለም፣ በእድሜም በጣም ወጣት ነው። ከአንቼሎቲ ጋር ስናወዳደረው ከ20 ዓመት በላይ የእድሜ ልዩነት አላቸው። አሁንም ቢሆን በእድሜው ለጋነት ካየሽ ጀማሪ አሰልጣኝ ሊባል ይችላል። 5 ዓመት አርሰናል ውስጥ ቆይቷል። ከከፍተኛው ደረጃ ነው የጀመረው። እሳቸው ከሬጂያና ነው የጀመሩት፣ እሱ ከአርሰናል ነው የጀመረው። አጀማመራቸው በጣም የተለያየ ነው። ግን ደግሞ ትልቅ አሰልጣኝ እየሆነ ያለ አሁን በዓለም ላይ ከሚጠሩ ስመጥር አሰልጣኞች በፉትቦል ውስጥ በጣም ከሚከበሩ አሰልጣኞች ድንገት ከአርሰናል ቢለቅ አንድ ትልቅ የስራ ቫካንሲ ቢኖር መጀመሪያ ካንዲዴት ከሚሆኑት አሰልጣኞች መካከል አንደኛው ሆኗል። ግን በስታይሉ ማይክሮ ማኔጀር ነው፣ የበለጠ ስትራክቸር ላይ የሚያተኩር ነው። ለዚህ ነው ሚኬል ሜሪኖ ከዚህ ጨዋታ አስቀድሞ ከኤል ፓይስ ጋር በነበረው ጨዋታ አርሰናል የስታሮች ቡድን አይደለም ቡድን ግን ነው የሆነ ለብቻው ጨዋታ ምባፔ እንደሚያደርገው ወይ ቪኒሽስ እንደሚያደርገው አንዳንድ ጊዜ ቤሊንጋም እንደሚያደርገው ወይ ሮድሪጎ እንደሚያደርገው 4-5 ተጫዋች ተረማምሶ ሄዶ ምናምን ጎል አስቆጥሮ ብቻውን ጨዋታ የሚወስን ብዙ ትልልቅ ምናልባት ለዚህ ሳካን እናስጠጋው ይሆናል ከስብስብ ውስጥ ካሉ ተጫዋቾች መካከል ለብቻው ዲሳይሲቭ መሆን የሚችል ተጫዋች በሚለው ምድብ ግን አርሰናል የበለጠ ኮሌክቲቭ ነው። የተለያየ አይነት ባህር ያላቸው ቡድኖች ናቸው እና አሰልጣኞችም ናቸው። ቡድኖች ደግሞ የአሰልጣኞች አምሳያ ናቸው። አሰልጣኙ ያሉትን ካራክተሪስቲክሶች ቡድኖች ላይ ማየት ይቻላል። ሁለቱም አሰልጣኞች ዛሬ ራስ ምታት አለባቸው፣ የራሳቸው ራስ ምታት አለባቸው። ከአርሰናል ለመጀመር በአርሰናል በኩል ጉዳት አለ እንደምታውቂው። ከፊት የ9 ቁጥር ተጫዋቾች ችግር አለ። የቡድኑ የመጀመሪያም ሁለተኛም 9 ቁጥሮች ጄሱስም ካይ ሃቨርትዝም ረጅም ጊዜ የውድድር ዘመኑን በሙሉ ከሜዳ የሚያርቅ ጉዳት ስለገጠማቸው ቡድኑ ምንም አይነት ተፈጥሮ የ9 ቁጥር የለውም። አሁን ሚኬል ሜሪኖ ነው ባለፉት 9 ጨዋታዎች ሪያል ማድሪድን የሚያውቅ የሪያል ሶሲዳድ የቀድሞ ተጫዋች ከዛ በፊት ኦሳሱና ተጫዋች እሱ ነው 9 ቁጥር ሆኖ እየተጫወተ ያለው።
የተጫወተ በእነዚህ ጨዋታዎች 5 ጎሎች አስቆጥሯል። አንድ የመጨረሻ ኳስ አቀብሏል። ቁጥሩ 9 ቁጥር ሆኖ ላልፈረመ ተጫዋች መጥፎ ቁጥር አይደለም። ግን ራሱ ሲናገር እኔ ቲየሪ ኦንሪን አይደለሁም፣ እሱ በቃ ምናልባት በዛ ጊዜ የዓለም ምርጡ ተጫዋች ነበር፣ እኔ ግን ለኮሌክቲቭ ድጋፍ የምሰጥ እንዳለ ጂግሶ ፓዝሉ ምናምን ተገጣጥሞ እንዲሰራ አንዱ የቡድኑ ቅንጣት እንጂ ጋላክቲኮ ወይም ሱፐርስታር አይደለሁም። ግን አርሰናልም የስታሮች ቡድን አይደለም፣ አርቴታን የሚመስል ቡድን። አርቴታ ደግሞ ኮሌክቲቪቲ ላይ በለጠ የሚያተኩር ነው። ይህንን ተላምደነዋል ያለ 9 ቁጥር መጫወትን ስለቆየ ከጃንዋሪ በኋላ ሁለቱም ተጫዋቾች ሜዳ ውስጥ ስለሌሉ አሁን ያለ ነው ኤፕሪል የመጀመሪያው ሳምንትን ያጠናቀቅን ባለበት ጊዜ ስለሆነ ከሞላ ጎደል ሚኬል አርቴታ አውቆታል። በዚህ ጨዋታ ላይ ማንን ልጠቀም ማንን ላሰልፍ የሚል ግራ መጋባት የለውም። ሚኬል ሜሪኖ ከሞላ ጎደል ይጫወታል ሌላ ትልቅ ሰርፕራይዝ ካልተፈጠረ በስተቀር ወይ ትሮሳርን ሀሰተኛ 9 ቁጥር ማድረግ ወይ ማርቲኔሊን እዛ ቦታ ላይ ማጫወት ለየት ያሉ ሀሳቦች መሞከር ካልሆነበት በስተቀር የዛሬ 20 ዓመት ቬንገር የገጠማቸው አይነት ችግር እሱን ገጥሞታል። ከፊት ነው ግን ቅድም እንዳነሳሁት አሁን ለእኔ ትልቁ ጥያቄ የጋብርኤል ቦታ በማን ይሸፈናል የሚለው ነው። በቀደም የፉልሃሙ ጨዋታ ላይ የዛሬ ሳምንት አርሰናል ሲጫወት ለጋብርኤል በአይነት እንደ ተጫዋች ባለው ካራክተሪስቲክስ በጣም የሚቀራረበውን ያኩብ ኪቪዎርን ነበር የተጠቀመው። የአርሰናል ደጋፊዎች የምንረዳው ስጋት አላቸው ይህንን ተጫዋች በተመለከተ። በተጫወተ ቁጥር አስተማማኝ ተጫዋች መሆኑን አላሳየም እስካሁን ድረስ። እኔ ደግሞ ያለኝ ጥያቄ አለክ ነው፣ አስተማማኝ መሆኑን አላሳየም። ስለዚህ በእንደዚህ አይነቱ ጨዋታ ላይ እሱን መጠቀም ከባድ ሪስክ አለው። ግን ደግሞ የግራግር ተከላካይ ይወዳል ሚኬል አርቴታ። ሜዳውን ይከፍትልኛል፣ የፓሲንግ አንግሎች ይኖሩታል፣ ታክሎቹ የበለጠ በናቹራል እግሩ በግራ እግሩ ታክሎች ለመውረድ ይሆኑታል ብሎ ስለሚያስብ የአርሰናል አሰልጣኝ ሆኖ ከተሾመበት ጊዜ ጀምሮ የመጀመሪያ ፈራሚው የሚኬል አርቴታ የመጀመሪያ ፈራሚ የግራግር ተከላካይ ነው። ፓብሎ ማሪን የሚባል ስፔናዊ ተጫዋችን ከብራዚል ሲያመጣ፣ ከዛ የክረምት የመጀመሪያ ትልቅ ፈራሚው ደግሞ ጋብርኤል ማጋላይሽ ከሊል ሌላ የግራግር የመሃል ተከላካይ። ከዚያ ያኩብ ኪቪዮርን አምጥቷል፣ ሪካርዶ ካላፊዮሪን አምጥቷል። እነዚህ በሙሉ የግራግር የመሃል ተከላካዮች ናቸው። ከዚህ ልማዱ በመነሳት ካየ ነው እንደ ፕሪንሲፕል ሚኬል አርቴታ የአርሰናል አሰልጣኝ ከሆነበት ጊዜ ጀምሮ በጥቂት አጋጣሚዎች ካልሆነ በስተቀር እሱንም ተገዶ ካልሆነ በስተቀር የግድ የግራግር ተከላካይ እዛ ቦታ ላይ ይፈልጋል። ቅድም ባነሳኋቸው ምክንያቶች ከኳስ ቁጥጥር ጋር ብዙ ጊዜ እዛ ቦታ ላይ የአርሰናል የግራ መስመር ተከላካይ ሆኖ የሚጫወቱ በተለይ ከ2022 ጀምሮ ኢንቨርት የሚያደርግ ፉልባክ ስለሆነ ኦግዚለሪ ፉልባክ መሆን አለበት። ወደ ግራ እየወጣ የሚከላከል መሆን አለበት። በቀኝ እግር ተጫዋች ማድረግ አትችይም። እሱን በግራ እግር ተከላካይ ነው ማድረግ የምትችይው። ምክንያቱም ለምሳሌ 2022-23 የውድድር ዘመን ላይ ዚንቼንኮ የአርሰናል የግራ ተከላካይ በነበረበት ጊዜ የግራ ተከላካይ ብለን የምናስበው ቦታ አለ አይደለም። በዛ ቦታ ላይ በአቨሬጅ የበለጠ ጊዜ ያሳለፈ የነበረው ዚንቼንኮ አልነበረም፣ ጋብርኤል የነበረው የመሃል ተከላካይ። ያንን ማድረግ የሚቻለው በግራ እግር ተጫዋች ነው። ስለዚህ ለግራ እግር ተጫዋቾች ባለው ከፍተኛ ያስፈላጊነት ግምት ምክንያት ኪቪዮርን ቢያሰልፈው ብዙ አያስገርምም። ግን በአርሰናል ደጋፊዎች በኩል ይህንን ተጫዋች በተመለከተ የስጋት ኤሌመንት አለ። በቀደም ከኤቨርተን ጋር ጥሩ ተጫውቷል። ግን ከኤቨርተን ጋር ሲጫወቱ የገጠመው ቤቶን ነው። ዛሬ የሚገጥመው እምባፔን ነው። የተለያየ የጥራት ደረጃ ላይ ያሉ ተጫዋቾች ናቸው። ስለዚህ ፈተናው የተለየ ነው። ጋብርኤል ባለፉት 2 ዓመታት በጉዳትም በምርጫ ምክንያት 11 ጨዋታ ላይ ብቻ ነው ያልተጫወተው። ሜዳ ውስጥ ሊያጣው የማይፈልግ አይነት ተጫዋች ነው ሚኬል አርቴታ። ባለፈው ሳምንት ጉዳት በመጥፎ ጊዜ የመጣ ጉዳት ነው። ግን አማራጮች ግን አሉት። ከያኩብ ኪቪዎር የተለዩ አማራጮችም አሉት። አሁን ቡድን ውስጥ ካሉ ተጫዋቾች መካከል ዊሊያም ሳሊባ በተሰጡ ከጋብርኤል የተሻለ ነው ይባላል። ግን የአርሰናል የተከላካይ መስመር መሪ ጋብርኤል ነው እንጂ ሳሊባ አይደለም። በካራክተርም መመሪያ በመስጠትም ኦርጋናይዝ በማድረግም ጋብርኤል ነው የአርሰናል መሪ ማለት ነው። አሁን ይሄን ተጫዋች ሲያጡት ልክ በሱ ተመሳሳይ የችሎታ አይነት እና የግራግር በመሆኑ ምክንያት ኪቪዮርን መጠቀም አማራጭ ቢሆንም አንድ በጎ ዜና
የኤቨርተኑ ጨዋታ ላይ የአርሰናል ሌሎች ሁለት ተከላካዮች ተጫውተዋል። የፉልሃሙ ጨዋታ ላይ ተጎርቶ ወጥቶ የነበረው ዩሪየን ቲምበር ተቀይሮ ገብቶ ተጫውቷል። ስለዚህ ለዛሬ ጨዋታ የመድረሱ ጉዳይ የተረጋገጠ ነው። ቤን ዋይትም ተጫውቷል። አሁን ከሁለቱ አንዱን ከሳሊባ ጋር ማጣመር ይችላል። ሳሊባ ለፈረንሳይ ብሔራዊ ቡድን ወደ ግራ አድልቶ የሚጫወት የመሀል ተከላካይ ነበር ከኡፓሜካኖ ጋር የአውሮፓ ዋንጫው ላይ፣ ለማርሴይ ከሊያንድሮ ባሌርዲ ጋር፣ ለኒስ ከዦን ክሌር ቶዲቦ ጋር ወደ ግራ የሚያደለው የመሀል ተከላካይ ሆኖ ተጣምሮ ተጫውቶ ያውቃል። ለቦታው ፍጹም እንግዳ አይደለም። ስለዚህ ሚኬል አርቴታ ወይ ቲምበርን ወይ ዋይትን የመሀል ተከላካይ አድርጎ የማጫወት አማራጭ አለ። ቅድም ያልኩት ያችን የግራግር ተጫዋች የመሆን ዳይናሚክስ ሊያጣ ይችላል። የሚፈልግበት ስፔሲፊክ ምክንያት አለው ያንን ለማድረግ። ስለዚህ ያንን ቦታ ማን ይሞላዋል? እንዴት ያንን ቦታ በላቀ መንገድ? አሁን ችግሩ ዋይት፣ እኔ ዋይትን የቀኝ መስመር ተከላካይ አድርጎ መጠቀም በተለይ በጣም ሪስክ ነው የምለው። ምክንያቱም ብዙ ስፕሪንቶች ከቪኒ ጋር ይጠብቁታል፣ ከቪኒሽስ ጁኒዮር ጋር። ይሄ በ4 ወር ውስጥ 2 ጨዋታ ብቻ ላደረገ ተጫዋች ፈታኝ ነው። 2 ጨዋታ ብቻ ለጀመረ ተጫዋች፣ አሁንም የፊትነስ ኮንሰርን ላለበት ተጫዋች እዛ ቦታ ላይ መጠቀም በጣም አስቸጋሪ ይመስለኛል። በሌላ ጊዜ በማንኛውም ሁኔታ ከምርጦቹ የቀኝ ፉልባኮች መካከል አንደኛው ነው። ባለፈው የውድድር ዘመን እንዲህ አይነት ግሩም የውድድር ዘመን ነበር ያሳለፈው። ግን በተለይ ብዙ ስፕሪንት በሚጠይቅ የሜዳ ስፍራ ላይ የሚጠቀም አይመስለኝም፣ እንደ ግምት ነው። ቲምበር የባላጋራ ቡድን ተጫዋች በቀላሉ ያልፈው ተጫዋች አይደል። ከኤሲኤል ጉዳት የተመለሰ አይመስልም። አመቱን ሙሉ አልተጫወተም። 2 ጌም ብቻ፣ የመጀመሪያውን ጌም የመጨረሻውን ጌም፣ አንደኛውን 38ኛው ሳምንት ነው የተጫወተው። ሁለቱንም ጥቂት ደቂቃ፣ አንደኛውን 50 ምናምን ደቂቃ፣ አንደኛውን 30 ምናምን ደቂቃ ነው የተጫወተው። ጉዳት እንዳልነካው አይነት ተጫዋች የውድድር ዘመን ያሳለፈው። ሲጀመር የግራ ተከላካይ ሆኖ ነበር የጀመረው፣ በኋላ የቀኝ ተከላካይ ሆኖ ነው የተጫወተው። ግን አንድ የምናረጋግጠው ነገር የአርሰናል ደጋፊዎች ቪኒሽስን እንዲጋፈጥ ሚኬል አርቴታ ወደ ሜዳ የሚሰደው ፓርቴን አይደለም። ፓርቴ ቢሆን መጥፎ ሚስማች ይሆን ነበር። ግን ቲምበር ከሆነ ቪኒሽስ ማንንም ተጫዋች ማስቸገር ቢችልም ግን እሱን ለማቆም የተሻለ እድል የሚሰጣቸው ተጫዋች ይሆናል። ስለዚህ የመሀል ተከላካይ ላይ ማንን ይጠቀማል የሚለው ጉዳይ ላይ ነው አንድ ብዥታ ያለው። ከዛ በስተቀር ባለው የሜዳ ክፍል ላይ ብዙ የምንጠብቀው የተለየ ነገር የለም። ምናልባት አንድ ጥርጣሬ ብለን ካነሳን ሳካ ይጀምራል ወይ? የሚጀምር ይመስለኛል። 45 ደቂቃ ተጫውቷል በቀደም። በተሟላ በምናውቀው የዛሬ 4 ወር በነበረው ብቃት ላይ መገኘቱን አላውቅም። ግን ሪያል ማድሪድ በጣም ደካማ የፉልባክ የመከላከል ድክመት ያለበት ቡድን ነው። በተከታታይ ጨዋታዎች ይሄ ባለፈው ከሶሴዳድ ጋር በነበረው ጨዋታ፣ ከዛ በፊት ከሌጋኝስ ጋር በነበረው ጨዋታ፣ አሁን ደግሞ በቫሌንሲያ በተረቱባቸው ጨዋታዎች ላይ በሙሉ በፍጹም ፍላንኮቹ መከላከል አይችሉም። በግራ በኩል ደግሞ ከባድ ችግር አለ። ሜንዲ አይሰለፍም። እንደው እስካሁን ባሉ ሪፖርቶችና ማድሪድ ይፋ ባደረገው ስኳድ የለም ፌርላን ሞንዲ። ቡድኑ ውስጥ ካሉ ተጫዋቾች መካከል በትልልቅ ጨዋታዎች ላይ አሰልጣኝ አንቼሎቲ የሚመርጡት እሱ ነው። ፍራን ጋርሲያ ሌላኛው አማራጫቸው ነው። ግን ጋርሲያ እንደ ሳካ አይነቱን ተጫዋች የመከላከል የጥራት ችግር አለበት። ሲያጠቃ ከሜንዲም የተሻለ ነው። ሲከላከል ግን በተለይ አንድ ላንድ የመከላከል ከፍተኛ ድክመት ያለበት ነው። እንዲያውም አንዳንድ የስፔን ብዙሃን መገናኛዎች የሚሉት አንቼሎቲ ዳቪድ አላባን እዛ ቦታ ላይ ሊያጫውቱት ይችላሉ። ዳቪድ አላባ ድሮ በባየር ሚኒክ የግራ መስመር ተከላካይ ነበር፣ ወደ መሀል ተከላካይነት እስኪቀየር ድረስ በእርግጥ አማካይ ሆኖ ተጫውቷል። ግን አላባ ራሱ ከ1 አመት በላይ ከሜዳ ርቆ የመጣ የዛሬ ሳምንት ከሶሲዳድ ጋር በነበሩት ጨዋታዎች ላይ 2 ጎሎች ራሱ ላይ ያስቆጠረ ነው። ራሱ ላይ ማስቆጠሩ የሱ ህጸጾች አይደሉም፣ ሁለቱም እድለቢስነት የሚታይባቸው ናቸው። በዛ ዲስክሬዲት ማድረግ ትክክል አይደለም። ግን ከከባድ የኤሲኤል ጉዳት የተመለሰ ከአመት በላይ ከሜዳ ርቆ የቆየን ተጫዋች ምንም እንኳን ራሱን በቅርብ ጊዜ ከጉዳት ቢመለስም ግን ሳካ በዓለም ላይ ካሉ ምርጥ የቀኝ ክንፍ ተጫዋቾች መካከል አንደኛው ስለሆነ ይህንን የሪያል ማድሪድን ድክመት የበለጠ ኤክስፕሎይት ለማድረግ ሚኬል አርቴታ እዛ ቦታ ላይ ሳካን ያስጀምረዋል ወይስ በ4 ወር ውስጥ ባለፈው 25 ደቂቃ ደግሞ በቀደሙ ጨዋታ 45 ደቂቃ በድምር ከአንድ ጨዋታ የደቂቃ እድሜ በታች የተጫወተውን ሳካን ያስጀምረዋል ወይስ
ዋኔሪ ማርቲኔሊ ዛ ቦታ ለመጫወት ስለሚችሉ እንደ ኢምፓክት ሰብ ይጠቀምበታል የሚለው ምናልባት መጠነኛ ራስ መታት ሆኖ ሊቆጠር ይችላል። ከዛ ውጪ ማን ይሰለፋል አይሰለፍ የሚለው የአርሰናል የመጀመሪያ 11 ራሱን ዲፋይን የሚያደርግ ነው። በቃ እያንዳንዱ ቦታ ላይ ግራ ላይ ምናልባት እንደ ሳካ ሁኔታ ሳካ ካልጀመረ ማርቲኔሊ ስለሚጀምር ትሮሳር ይጫወታል ማለት ነው በግራ በኩል። በማጥቃቱ ቦታ ላይ መጠነኛ ጥያቄዎች ይኖራሉ። አሰልጣኞቹ አሁን ማን እንደሚጠቀሙ አውቀው ጨርሰዋል በእርግጥ። ስለዚህ ሜዳ ውስጥ ያለው ጉዳይ እሱ ነው። ያው ከመጎዳቱ በፊት በ24 ጨዋታዎች 22 ጎሎች ላይ በቀጥታ የተሳተፈ ተጫዋች ነበር ሳካ። እንደተመለሰም ያው ባለፈው እንደምታውቂው ጎል አስቆጥሯል። ግን ከ100 በላይ ቀን አርሰናል ያለ ሳካ ሲጫወት የአርሰናል ኤክስጂ በ16% ነው የወረደው። ብቻውን ልዩነት መፍጠር የሚችል የሚገርም የውድድር ዘመን እያሳለፈ የነበረ ተጫዋችን ነበር ያጡት። ስለዚህ እሱም በኩል ከፊትነስ ጋር በተገናኘ መጠነኛ ጥንቃቄ የሚያስፈልገው ይመስላል። በሪያል ማድሪድ ሰዎች በኩል ብዙ ሲነገር የምሰማው የቆመ ኳስ ጉዳይ ነው። የቆመ ኳስ የመከላከል ጉዳይን ትላንትና በሪያል ማድሪድ በኩል ጋዜጣዊ መግለጫውን የሰጡት ካርሎ አንቼሎቲም ግብ ጠባቂያቸው ወደ ለንደን የሚመለሰው ቲቦ ኩርቱዋም አርሰናል በዚህ በተለይ በቆመ ኳስ አሰልጣኙ በኒኮላ ጆቨ አማካይነት በገነነ ዝናው የተነሳ የ2023-24 የውድድር ዘመን ወይም ያለፈው የውድድር ዘመን ከጀመረበት ጊዜ ጀምሮ በአምስቱ የአውሮፓ ሊጎች ከቆሙ ኳሶች ብዙ ጎል ያስቆጠረው ባየር ሌቨርኩሰን ነው። ከዛ ቀጥሎ አርሰናል። ስለዚህ በዚህ በጣም የሚፈራ ቡድን ነው። አንድ ልዩነት ጋብርኤል የለም። የጋብርኤል የማዕዘን ምቶችን የማጥቃት ችሎታ የታወቀ ነው እንደምታውቂው። የአርሰናል የሴት ፒስ ጥንካሬ በግለሰቦች ላይ ብቻ የተመሰረተ አይደለም፣ ግን ግለሰቦች ፐርፌክት ያደርጉታል ፓተርኑ። አንድ ወሳኝ ትልቅ የሳጥን ፕሬዘንስ የላቸውም። በተለይ ደግሞ ዛሬ በሪያል ማድሪድ በኩል እንደምታውቂው በእርግጥ በቀደምም ሁለቱም ጎል ዲያካቢም ውጎ ዱሮም ያስቆጠሩት ጎል አንደኛው በክሮስ አንደኛው በማዕዘን ምት ቢሆንም ሜትር ከ90 እና ከዛ በላይ ቁመት ያላቸው ሁለት የመሀል ተከላካዮችን ኦሬሊዮን ሹዋሜኒንና አንቶኒዮ ሩዲገርን በተጠቀሙበት ጨዋታ ነው ሁለት የጭንቅላት ጎል የተቆጠረባቸው። ባለፈው ከሶሲዳድ ጋር ከነሱ በቁመት በጣም የሚያጥረው ሚኬል ኦያርሳባል ነው ጎል ያስቆጠረባቸው። ሪያል ማድሪድ በዚህ አመት 10 ጎሎች ከቆሙ ኳሶች ተቆጥረውበታል። ትልቁ ራስ ምታት አርሰናል በአውሮፓ ውድድሮች ላይ በእንግሊዝ እንደሚያደርገው ደጋግሞ ስኬታማ ባይሆንበትም የአርሰናልን የቆመ ኳስ እንዴት ነው የምንከላከለው የሚለው ጉዳይ ትላንትና ቲቦ ኩርቷ ቫልዴቤባስ ላይ እሁድ ዕለት ሴት ፒስ ላይ ብቻ ያተኮረ ልምምድ ስንሰራ ነበር። አሁን እኔ ማቀው እኔን ብሎክ ሊያደርጉኝ እንደሚሞክሩ ነው። ደግሞ ይደረጋል። ብሎክ የሚያደርግ የፎልስ ሩጫዎች የሚያደርግ የዲኮይ ሩጫዎች የሚያደርግ ምናምን የተለያየ አይነት ኃላፊነት ያላቸው ተጫዋቾች አሉ እንደምታውቂው። እና ባለፈው የውድድር ዘመን ሪያል ማድሪድ አመቱን ሙሉ 3 የቆመ ኳስ ጎል ነበር የተቆጠረበት መሳ። ከዛ በፊት በነበረው የውድድር ዘመን 4፣ ከዛ በፊት በነበረው የውድድር ዘመን እንደገና 3፣ አሁን 10። የውድድር ዘመኑ ገና አላለቀም። 6 ሳምንት በትንሹ ይቀረዋል። 7-8 ሳምንት ይቀረዋለች እስከ ቻምፒየንስ ሊግ ፋይናል ከወሰድ ነው ነገሩ። የሪያል ማድሪድ ድክመት የአርሰናል ጥንካሬ ነው። አርሰናል ብዙ ጎሎች በቆመ ኳስ ስለሚያስቆጥር ሪያል ማድሪድ ብዙ የቆመ ኳስ የመከላከል ድክመት ስላለበት፣ ለዚህ ነው አንቼሎቲም ቲቦ ኩርቷም ይሄንን ጉዳይ በተመለከተ ጥያቄ የቀረበላቸው። የሪያል ማድሪድን ግለሰቦችስ እንዴት ማቆም ይቻላል የሚለው ደግሞ የአርሰናል ፈተና ነው። ምክንያቱም ኤምባፔ፣ ቪኒ፣ ሮድሪጎ፣ ቤሊንጋም በጣም ትልልቅ ተጫዋቾች ናቸው። እነዚህ በዚህ አመትም በብዙ ጨዋታዎች ላይ ማድሪድ እንደ ወል እንደ ቡድን የመጫወት ድክመት፣ ይሄ በደንብ ዘይት የጠጣ ማሽን እያንዳንዱ የማሽኑ ቅንጣት ተሰናስሎ ተዋህዶ የመስራት ድክመት ያለበት ቡድን መሆኑን ቢታይ በቀደም ምን አሉ ከቫሌንሲያ ጨዋታ በኋላ እኛ ላይ የጎል እድል መፍጠር ከባድ አይደለም አሉ አንቼሎቲ። እኛ ላይ ጎል ማስቆጠር በጣም ከባድ አይደለም። ይሄው አመቱን ሙሉ እንደዛ ነው ያሳለፈው። የጎል እድል የመፍጠር ችግር ለባላጋራ ቡድን ከኛ ጋር ሲሆን የለም። በቀላሉ ነው የጎል እድል የሚፈጥረው የባላጋራ ቡድን። እኛ ላይ ጎል ማስቆጠር ከባድ አይደለም ማለት እውነታቸው ነው።
የሪያል ማድሪድ የዚህ ውድድር ዘመን የመከላከል ድክመት እሳቸው ከመጀመሪያው ጨዋታ ጀምሮ ደጋግመው ሃይላይት ሲያደርጉት የነበረ ጉዳይ ነው። ባለፈው አመት ያልነበረ ጉዳቶች እኮ ባለፈው አመት ነበሩ፣ ግን ባለፈው አመት ከሞላ ጎደል በክሩስ መኖር ምክንያት ሪያል ማድሪድ የበለጠ ልክ እንዳሁኑ ኬኦቲክ እግር ኳስ አልነበረም የሚጫወቱ። ያኔ ኦርደር ነበር። ክሩስ የታወቀ ዲፌንሲቭ ሚድፊልደር አይደለም እኮ፣ ነጣቂ አማካይ አይደለም፣ ግን ኦርጋናይዘር ነው። ስለዚህ ካሁኑ የበለጠ መረጋጋት ነበረው። ግን አንድ መርሳት የሌለብን በመልበሻ ክፍል ውስጥ ካርቫሃል የለም። በቡድን ውስጥ በክለብ ውስጥ አለ፣ ግን በመልበሻ ክፍል ውስጥ የለም፣ በሜዳ ውስጥ የለም። የሪያል ማድሪድ አምበል ነው አይደለም ካርቫሃል። ክሩስም ከመሪዎቹ መካከል አንደኛው ነው። ሁለት በቁልፍ የሜዳው ክፍሎች ላይ ያሉ መሪዎቻቸውን አጥተዋል። እንዳጎደሏቸው ማየት ይቻላል በዚህ የውድድር ዘመን። እንዲህ አይነት ድክመቶች ያሉበት ቢሆንም ግን ደግሞ አስደናቂ ግለሰቦች አሏቸው። በተናጥል ጨዋታ መለወጥ የሚችሉ ግለሰቦች አሏቸው። ባለፈው ሲቲን ሲያሸንፉ እንዳየነው፣ ከዛ በኋላ በተደረጉ ጨዋታዎች በላሊጋውን በቻምፒየንስ ሊግ እንደምናየው፣ የዛሬ ሳምንት እንኳን ለምሳሌ ቪኒ ጥሩ እየተጫወተ አልነበረም። አንድ ድንቅ ኳስ ቢሰጥም በኋላ የስፔን የቴሌቪዥን ጣቢያዎች እንዳሳዩን ቀይሬ ያስወጣሉ፣ አሁን ቀይሬ ያስወጣሉ ብለው ብራሂምን ሲጠሩት አየን። አስጠሩት ብራሂምን በልጃቸው በዳቪድ አንቸሎቲ አማካይነት። ደስተኛ አልነበሩም ለምሳሌ በቪኒ። ግን ያቺ የማነቃቂያ መገፍተር እንደሆነች አይነት ነቃበል እንጂ እንደማለት አይነት ነገር ነው የሆነው። ምክንያቱም በደቂቃዎች ውስጥ በሚያስደንቅ ሁኔታ የባላጋራ ቡድንን ተጫዋች ባለበት አስቀርቶ የሚደንቅ ኳስ ሰጣ። ከዛ በኋላ ሩዲገር ያስቆጠረው ጎል ሲቆጠርም የማዕዘን ምቱ መገኛ ምክንያት የነበረው ቪኒ ነው። በተተቸበት ሰሞን እንኳን ልዩነት መፍጠር የሚችል አምና ባሎንዶር ማሸነፍ አለበት የሚል ክርክር በቀረበበት የውድድር ዘመን ካስቆጠረው የጎል እኩል ቁጥር ያስቆጠረ። ትላንት 17 ስል ነበር፣ 20 ጎል አስቆጥሯል። 14 የመጨረሻ ኳሶች ሰጥቷል። እየተተቸ 34 ቀጥተኛ የጎል ተሳትፎ አለው ቪኒ። እምባፔ ደግሞ ከመጀመሪያዎቹ አስቸጋሪ ወራት በኋላ ክላሱን እያሳየ ነው በእያንዳንዱ ጨዋታ። ኢቭን በበቀደሙ የቫሌንሲያ ጨዋታ ጎል ባያስቆጥር በእያንዳንዱ ጨዋታ የላቀ ክላስ ያለው ተጫዋች መሆኑን አሳይቷል። ስለዚህ እነዚህን አስደናቂ ተጫዋቾች ደግሞ በተለይ የመከላከል ክፍሉ መሪ በሌለበት ጊዜ አርሰናልና አርቴታ እንዴት መቆጣጠር ይችላሉ የሚለው በጣም ወሳኝ ነው። ግን በአንቸሎቲ በኩል ኦሬሊዮን ሹዋሜኒ አይሰለፍም ዛሬ በቅጣት ምክንያት የለም። ቅድም ያነሳሁት የሳጥን የመከላከል ፕሬዘንስ 6 ቁጥርም ሆኖ ይሁን የመሀል ተከላካይም ሆኖ ይሁን ወይም የአማካይ ተከላካይ ሆኖ ቢሆን በማጥቃትና በመከላከል የቆሙ ኳሶች ላይ የሚጠቅማቸው ተጫዋች ነው። ከቁመት አንጻር ብቻ እንኳን ብትወስጁ በጣም አስፈላጊ ተጫዋቻቸው ነው። አንድ ሰዎች የሚተቹባቸው አንደኛው ነጥብ ለምንድን ነው አሰልጣኙ ማርኮ አሴንሲዮን በተመለከተ ሌሎች ተጫዋቾቻቸው ከጉዳት እንደተመለሱላቸው ሼልፍ ያደረጉት ለምንድን ነው? ማድሪድ ሲሸነፍ አንዱም ጨዋታ ላይ አልተጫወተም። እሱ በዚህ ዓመት አንዱም ጨዋታ ላይ አልተጫወተም እና እሱን ማሰለፍ አለባቸው የሚሉ ሰዎች አሉ። አሁን እንዲህ አይነት ጨዋታ ላይ ምናልባት ኮንሰርኑ የሚሆነው ቁመቱ ነው። ሹዋሜኒ ቢኖር የበለጠ ትልቅ ፕሬዘንስ አለው፣ ግን አሁን ምርጫ ያላቸው አይመስለኝም። ማጫወታቸው አይቀርም፣ እሱን ማሰለፋቸው አይቀርም። የግራ መስመር ተከላካይ ላይ ካማቪንጋ ሲጫወት የዛሬ 2 ዓመት ቻምፒየንስ ሊግ ሲያሸንፉ እንዲያውም ሊዛ ማለት ጀምሮ ነበር የሪያል ማድሪድ ደጋፊዎች። ሊዛ ራሱ ለማለት የፈረንሳይ ትልቅ የግራ መስመር ተከላካይ ስለነበር የዓለም ዋንጫ የአውሮፓ ዋንጫ ያሸነፈው ቡድን አባል ስለነበር በጣም ጥሩ ነበር ይጫወት የነበረው ያን ጊዜ። ግን አላባ በጣም በተሟላ ፊትነስ ላይ ስለነበር ቅድም ጋብሪኤል አርሰናል ውስጥ ለግራ መስመር ተከላካይ ሰፖርት ሲስተም ይሆን ነበር። ልክ እንደምለው አላባም ያንን ያደርግለት ነበር፣ ብቻውን አይተውም ነበር። አሁን አላባ አይደለም እዛ ቦታ ላይ እንግዲህ አላቅም የትኛውን ተጫዋች እንደሚመርጡ መገመት አይቻልም። ግን ቢሰለፍም ከሩዲገር ጋር ቢጣመርም ከአመት ጉዳት በኋላ የተመለሰ ስለሆነ 2 ቦታዎችን ደርቦ የመሸፈን ችግር ይኖርበት ይሆናል። በአርሰናል ግራ በኩልም ኢንትረስቲንግ ፉክክር ይኖራል። ማይልስ ሉዊስ ስኬሊ መሰለፉ አይቀርም። ከሮድሪጎ ጋር ነው የሚጫወተው። ገና 18 ዓመቱ ነው ይሄ ልጅ። ለእንግሊዝ ተጫውቷል፣ እድገቱ ፈጣን ነው። ግን በአንዳንድ ጨዋታዎች ላይ የአንድ ለአንድ ውሳኔዎቹ አንዳንዴ መቸኮል፣ አንዳንዴ በትክክለኛው ፖዚሽን ላይ ያለመገኘት
አደጋ ውስጥ ሲጥለው እናያለን። ስለዚህ በማድሪድ በኩል ትልቅ አደጋ አለ፣ የቤሊንጋም የማጥቃት ኃይል ሳይቆጠር ማለት ነው። እነዚህን እንዴት አርሰናል ኮንትሮል ያደርጋል የሚለው በጣም አስፈላጊ ነጥብ ነው እና የቡድኖቹን ባህሪ ስጠቅስ ሪያል ማድሪድ የበለጠ ኢንዲቪጁዋሎች ቡድን ነው፣ አርሰናል የበለጠ ኮሌክቲቭ ቡድን ነው አልኩ። በባህሪያቸው በቡድናቹ የስሪት አይነት በዲኤንኤያቸው በጣም የተለያዩ ቡድኖች ናቸው። የማድሪድ አደጋ እንዴት ይመጣል፣ ከግለሰቦቹ የሚመጣውን ማጥቃት እንዴት ይቆጣጠራሉ ስል የአርሰናልን የሴት ፒስ ፓተርን እንዴት ሪያል ማድሪድ ያቆማል ማለት ነው። ግን ለምሳሌ ሌሎች ጥንካሬዎች አሉት። አርሰናል ቡድንነትን የበለጠ የሚያሳዩ ጥንካሬዎች ለምሳሌ ያሉት እንደ ኮሌክቲቭ ከግለሰብ ይልቅ እንደ ስብስብ። ለምሳሌ ሀቨርትዝ ከተጎዳ ስንት ወሩ ነው? ወደ 4 ወር እየተጠጋው ነው፣ 3 ወር ወይ 4 ወር። እስካሁን ድረስ የአርሰናል ከፍተኛ ጎል አስቆጣሪ እሱ ነው። በነገራችን ሁለተኛው ከፍተኛ ጎል አስቆጣሪ ሳካ ነው። 3 ወር ነው 4 ወር አልተጫወተም ሳካ። ምን ይነግረናል ይሄ? የሆኑ ግለሰቦች የሉትም። በቃ የ30 ጎል አጥቂዎች የሉትም። ቪኒና ሮድሪጎ ወይም ምባፔ የሉትም አርሰናል። ለዚህ ነው የግድ ኮሌክቲቭ ላይ ማተኮር ያለበት። የውድድር ዘመኑ ሲጀምር ለነገሩ አሁንም ድረስ በሜዳው አርሰናል በሚፈጥራቸው የጎል እድሎች ጥራት በኤክስጂ ብታየው ቤስት ሆም ቲም ነው። አሁን 11 ነጥብ ነው፣ 9 ነጥብ ከሊቨርፑል ቢርቅም ነው። ስንት ነጥብ? 11 ነጥብ ቢርቅም የቤስት የሆም የማጥቃት ቡድን በተለይ ፍጹም ቅጣት ምትን ሳያካትት በሚፈጠሩ የጎል እድሎች ጥራት ቤስት ሆም ቲም ነው። በቻምፒየንስ ሊግ አይ ቲንክ ቤስቱ ዲፌንስ ነው። ከኢንተር ጋር ምርጡ የመከላከል መስመር ነው። በመከላከልም በማጥቃትም በየአመቱ እንዲህ አይነት እየተሻሻለ ያለ ነው። ግን በዚህ በፒፒዲኤ በሚባለው ደግሞ ፓስስ ፐር ዲፌንሲቭ አክሽን በሚባለው ወይም የባላጋራ ቡድን ምን ያህል ፓሶች ያደራጃል ከመቀማቱ በፊት በሚለው ሜትሪክም ቢሆን አርሰናል በፕሪሚየር ሊግ ሁለተኛው ቡድን ነው። በዚህ ውድድር ዘመን ይህን አድርጎታል። የአርሰናል የማዕዘን ምትን ጥንካሬ ሲጠቅስ የአርሰናል ምንድነው የዚህ አመት ኤክስጂ ይባላል አይደል? በማዕዘን ምቶች ደግሞ ብቻ የሚፈጠሩ የጎል እድሎችን ጥራት የምትለኪበት ባለፈው አመት ከነበረው በ17% ከፍ ብሏል። በ62% በሚሆኑት የማዕዘን ምቶች ላይ የአርሰናል የጎል ሙከራ ያደርጋል። በ16 የማዕዘን ምቶች አንድ ጎል ያስቆጥራል። ስለዚህ እንዲህ አይነት ነገሮች ላይ ማተኮራቸው አይቀርም። ይህንን ጉዳይ ሜዳ ውስጥ ምን እንጠብቃለን የሚለውን ጉዳይ ከመጠቅለላችን በፊት ግን ሌላ ማንሳት የምፈልገው ነጥብ በአንቸሎቲ በኩል ያው እንደምታውቂው ጫና አለ። ትላንትናም ስለዚህ ጉዳይ ጥያቄ ቀርቦላቸው ነው። ወደ ብራዚል ይሄዳሉ ምናምን ሰዎች ተሰላችተው ሊሆን ይችላል። እንደ አንድ ሰው ረጅም ጊዜ በኃላፊነቱ ስለቆየ ብቻ ተሰላችተው ሊሆን ይችላል። ግን አንድ ሰው አይሰልቸው እንጂ ችግር የለውም ብለዋል። ፍሎረንቲኖ ፔሬዝ አይሰልቸው እንጂ ሌሎቻችሁ ቢሰለቻችሁ ችግር የለውም ብለዋል። ግን ምን እንዲህ አይነት ዲስካሽን መኖሩ ግን የጫና ኤሌመንት እንዳለባቸው የሚያሳይ ነው። በቀደም የላሊጋው ጉዳይ ባርሰሎና አልጨረሰውም እንጂ ስራውን ነጥብ ከጣሉ በኋላ ቫሌንሲያ ካሸነፋቸው በኋላ ቤቲስን ረቶ ቢሆን ኖሮ ከዛ በኋላ ማድሪድ ወደ ላሊጋው የመመለሱ ጉዳይ በለጠ አጣብቂኝ ውስጥ ይገባል። ምን አሁንም ጠባብ ነው። ባርሳ 2 ጨዋታ መሸነፍ አለበት በተቀሩት 8 ጨዋታዎች። ኤል ክላሲኮን በሜዳው ነው የሚያደርገው። የመጀመሪያ ጨዋታ ትልቅ አድቫንቴጅ አለው። 4 ነጥብ ብዙ ነው። ይሄ ኤርፌሩን ከቆጠር ነው 5 ጨዋታ 5 ነጥብ እንደማለት ነው። ከቻምፒየንስ ሊግ ከወጡ ግን ኮፓ ዴል ሬ ብቻ በኃላፊነት የማቆየት በቂ ኃይል ላይሆን ይችላል። ኮፓ ዴል ሬም ቢያሸንፉም እንኳን ከባርሴሎና ጋር ነው እሱንም ጨዋታ የሚያደርጉት። አርቴታ እንደ አይነት ጫና ውስጥ አይደለም ያለው። ሁለቱ ክለቦች የሚሰሩበትን መንገድ የሚያሳይ ነው አይደል? አርቴታ በዩሮ ከወሰድሽው ወደ 1 ቢሊዮን ዩሮ ገደማ ወጥቷል ለዝውውር። ወደ 1 ቢሊዮን ዩሮ አካባቢ የሚጠጋ ነው። ግን በዚህ ጊዜ ውስጥ በእሱ አቆጣጠር 3 ዋንጫ አሸንፈዋል። 2 ሊግ፣ 1 ኤፍኤ ካፕ እና 2 ኮሚኒቲ ሺልድ። ግን ከዚህ ሁሉ ኢንቨስትመንት በኋላ አሁን ሰዎች የሚጠብቁት ቀጣዩ ስቴፕ ትልልቅ ዋንጫዎችን፣ እንዲህ አይነቶቹን ጨዋታዎች እና እንደዚህ አይነቶቹን ውድድሮች እንዲያሸንፍ። አንድ የምረዳው ነገር አርሰናል ከ2009 በኋላ ቻምፒየንስ ሊግ ሴሚፋይናል ተጫውቶ አያውቅም። የተረከበው እሱ የጀመረበት ደረጃ እሱ ነው። ሚኬል አርቴታ የጀመረበት ደረጃ 8ኛው ነው የጨረሰ። ለ4 አመት 5 አመት ቻምፒየንስ ሊግ ነው 3-4 አመት ቻምፒየንስ ሊግ ያልተጫወተ እና በቡድን ውስጥ ብዙ ገንዘብ የሚከፈላቸው
ግን ክለቡ የሚጠብቀውን ፐርፎርማንስ እየሰጡ ያልሆኑ ተጫዋቾች በጣም ከባድ ከስሩ ቡድኑን እንደገና የመስራት ኃላፊነት ነው የነበረበት። ግን እንደው የቬንገርን አርሰናል እንኳን ብታይ በ22 ዓመት 3 ነው አይደለም ኤፍኤ ካፕ የወሰዱት ማን ነው ፕሪሚየር ሊግ የወሰዱት በጣም ጥቂት ያው በመጀመሪያ 10 ዓመት ነው ብዙዎቹን ዋንጫዎች ያነሱት ኦፍ ኮርስ። ግን በዓለም ላይ ያለው የአርሰናል አብዛኛው ተወዳጅነት በድሎቹ ምክንያት ብቻ አይደለም፣ ከኤፊሸንሲ ይልቅ በስታይሉ ምክንያት ነው አብዛኛው የሚወደደው እና የአንቸሎቲ አይነት ኤክስፔክቴሽን የለበትም። ለአንቸሎቲ የኃላፊነታቸው የመቆየትን ያለመቆየትን ጉዳይ ሊወሰን የሚችል ጨዋታ ነው። ማሰብ ያስቸግራል። በዚህ ዓመት ላሊጋንም ቻምፒየንስ ሊግንም ሳያሸንፉ በማድሪድ ኃላፊነት እንደምታውቂው የአሎንሶ ጥላ አንዣበውባቸዋል አሰልጣኙ ላይ። እንዲያውም አንዳንድ ዘገባዎች እንደሚሉት የሪያል ማድሪድ ሰዎች አሎንሶን በአካል አግኝተው እንዳነጋገሩት ኮንታክት እንዳደረጉት ያውቃሉ። ይሄ ትልቅ ቮት ኦፍ ኮንፊደንስ አይመስለኝም። እሳቸው በኃላፊነት ላይ ያሉ የኑሉ ዋንጫ እያሸነፉ ምናምን፣ ግን የማድሪድ አይን ሌሎች አማራጮችንም ያያል እና በጀርመን የሚባለው አሎንሶ አሁን ይሁን ይዘግ የሪያል ማድሪድ አሰልጣኝ መሆኑ አይቀርም የሚል መተማመን አለው። ማድሪድ አምናም ዘንድሮም አፕሮች አድርጎታል። ስለዚህ ለሳቸው ብዙ የሚያስጨንቃቸው አይመስለኝም። ቀጥሎ የብራዚልን ስራ ሊያገኙ ስለሚችሉ ምናምን፣ ግን እንደ አይነቶቹ ጨዋታዎች አንቸሎቲን በኃላፊነት መክረም አለመክረም ሊወስኑ የሚችሉ ናቸው። አንድ ነጥብ ላንሳና ሌሎች ነጥቦች እናነሳለን። የቪኒን ጉዳይ በተመለከተ ትላንትና በግልጽ አልተናገሩም። የፍጹም ቅጣት ምት የሚመታው ተጫዋች ማን ነው የሚለውን በተመለከተ ማኔጅ እናደርገዋለን ያሉት አንዳንድ የስፔን ብዙኃን መገናኛዎች በቃ ከዚህ በኋላ ምባፔ ነው የሚመታው የሚል ዘገባ አውጥተዋል። በእርግጥ ምናልባት ከሌሎች ኢንሳይድ ሶርሶች ካላገኙት በስተቀር አንቸሎቲን በተመለከተ ምንም አልተናገሩም። ግን በቅርብ ሳምንታት ትላንትም ስናነሳ እንደነበረው ከፍተኛ ትኩረት አለ ቪኒን በተመለከተ፣ ቪኒሺየስ ጁኒዮርን በተመለከተ። የፍጹም ቅጣት ምቱ አንዱ ጉዳይ ብቻ ነው። ባለፈው ገና ኳስ መንካት እንደጀመረ ነው የሪያል ማድሪድ ደጋፊዎች የጮሁበት። ከዛ በኋላ ደግሞ በተለይ ፍጹም ቅጣት ምቱን ከሳተ በኋላ ባላጋራ ሆኗል። እንግዲህ አሁን ካለፉት 3 ማን ነው እንደሚጮህበት ተጫዋች ሆኗል። እንዲህ አልነበረም። ግን መጀመሪያ ሳተ 2023 ላይ የፍጹም ቅጣት ምት። አሁን ማድሪድ የፍጹም ቅጣት ምት ቢያገኝ የዛሬው ጨዋታ ላይ አንዱ ማን ይሆን የሚመታው ማለታችን አይቀርም። በቅርብ ጊዜ መቺ ስለሆነና በሃይራርኪም የመጀመሪያው መቺ እሱ ስለሆነ ለምባፔ ተቶለት ያውቃል፣ ራሱ ሰጥቶት ያውቃል። ግን በተዋረድ ማን ነው መጀመሪያ፣ ሁለተኛ፣ ሶስተኛ፣ አራተኛ እንትና ባይኖር ማን ነው አንደኛ የሚሆነው ምናምን የሚል ይታወቃል። እንዲያውም ከጨዋታው መውጣታቸው በፊት የመጨረሻ አሰልጣኞች ብዙ ጊዜ ቦርዱ ላይ ይጽፉታል። እና ቪኒ ነው መቼ እስከ ቅርብ ጊዜ ድረስ ደግሞ ጥሩ ነበር። መጀመሪያ 2023 ላይ የፕሪሲዝን ጨዋታ ከባርሴሎና ጋር ሲያደርጉ ሳተ። ከዛ በኋላ ግን 7 የፍጹም ቅጣት ምቶች መጥቶ 7ቱንም ለብራዚልም ለሪያል ማድሪድም አስቆጥሯል። አሁን ደግሞ ካለፉት 4 የፍጹም ቅጣት ምቶች 3ቱን ሳተ። አሁን ሰዎች ምን ይላሉ? ቫልዴቤባስ ላይ የፍጹም ቅጣት ምት ቴክኒኩን ለማሻሻል ልምምድ ይሰራል ብዙ። አሁን ሰዎች ይህንን ያዩና ናቹራል መቼዎች የፍጹም ቅጣት ምት ትሬኒንግ አያደርጉ ብዙ ጊዜ አያደርጉ አይዘጋጁ ማለት ባይሆንም፣ ግን ልክ እሱ እንደሚያደርገው የፍጹም ቅጣት ምት ቴክኒክ ፐርፌክት የሚደረግ አይደለም። ከአእምሮ ጋር የሚገናኝ መሆን አለበት ነገሩ። ልክ ቱኸል ቬርነር ያንን ሁሉ የጎል ዕድል ይሰጥና በቃ ወደ ኮባም እየሄደ ምንድነው የነካኝ እያለ አጨራረሱን ስል ለማድረግ ይዘጋጃል። ጉዳዩ የቴክኒክ አይደለም። ከ3 ሜትር ማስቆጠር አያቅትህም አንተ፣ ሌላ ጉዳይ ነው። ካልም የመሆን አንቲሲፔት የማድረግ የምናምን ችግር ነው እንጂ ከ3 ሜትር ጎል ማስቆጠር እንዴት ያቅታል? ምኑ ነው ልታሻሽል የምትሞክረው? ቴክኒክ እኮ አይደለም እሱ ብለው ነገረውት ነበር። ቪኒሺየስም የቴክኒክ ጉዳይ አይመስለኝ። በቀደም አሁን ሙሉ ለሙሉ ታርጌቱን ስቶ ነው የወጣው። በቀደም አማርዳሽቪሊ አድኖታል። በጣም ጥሩ የፍጹም ቅጣቶች የማዳን ሬከርድ ያለው ግብ ጠባቂ ነው። ግን ከአእምሮ ጋር መገናኘት አለበት አንዳንዱ ነገር። ምባፔ አሁን ያን የፍጹም ቅጣት ምቶች ሲስት ጫና ነበረበት አይደል? የጫናውን ስሜት ማወቅ ትችላለች። ከዛ ግን ኮንፊደንሱን መልሶ ማግኘት ሲጀምር ግን አይሰጥም። ምባፔ ብዙ ጊዜ ፍጹም ቅጣት ምት የዓለም ዋንጫ ፋይናል ላይ ኃይለኛ ፕሬሸር ያለባቸው 2 የፍጹም ቅጣት ምቶችን እና በኋላ በመለያ ምት ያስቆጠረውን ጨምሮ 3 የፍጹም ቅጣት ምቶችን በዚህ ባለሟል የሚባል ግብ ጠባቂ ላይ ኤሚ ማርቲኔዝ ላይ ያስቆጠረ ነው። ከአእምሮ ጋር የሚገናኝ ሳይሆን አይቀርም። ስለዚህ አንዱ ዲስካሽን እሱ ነው። አሁን በባሎን ዶሩ ምክንያት ይሁን በማድሪድ እና
ዝውውሩ ጉዳይ ኮንትራቱ ጉዳይ ልባት ስላላገኘ የሳውዲ ክለቦች ፍላጎት ብዙ እየተወራ ስለሆነ ቤንዜማ ይምጣልኝ ያለ ስለሆነ አልሂላል ያስፈረመው ስለሚፈልግ የሚጠየቀው ገንዘብ አናት የሚያዞር ስለሆነ ዘመዶቹ በሙሉ ምንድነው የምትጠብቀው ወደ ሳውዲ ሂድ እንጂ ያሉ ስለሚጫኑት ይሁን የነን ሁሉ ዘገባ እንሰማለን። እና አሁን ተረጋጋ አይደለም። ድሮ የሚነጫነጭም ቢሆን ካለፉት አመታት ሁሉ የበለጠ ብዙ ቢጫ ካርድ ያያለው ዘንድሮ 3 እንደው የቢጫ ካርዶቹ ለጨዋታዎቹ ፋክተር ብታረጊው 0.36 ቢጫ ካርድ በየጨዋታው ያያል። የተረጋጋ ሁኔታ ላይ አይደለም ያለው። ከአሰልጣኙ ጋር በቀደም እንዳየን ቪኒ እንዴት ሪያክት ያደርጋል አሰልጣኙ ምርጡን ቪኒን ታዩታላችሁ የሚል አስተያየት ሰጥተዋል አንቸሎቲ። ግን እንደዛም ሆኖ እንዲህ ማድሪድ ደጋፊ ሳይቀር አንዳንድ ጊዜ ጀርባውን እየሰጠው በቀደሙ ጨዋታ ላይ ፍጻሜ ያሳለፋቸው እሱ ነው። ቀደም ጎል ያስቆጠረው እሱ ነው። በቅጽበት ጨዋታ ኢግናይት ማድረግ የሚችል መለወጥ የሚችል ተጫዋች ነው። አሁን ሁለተኛው ምርጡን ሲዝን ነው በቁጥሮች እያሳለፈ ያለው። ይገርማል። 44 ጎል የጎል ተሳትፎ ነበር 24 ጎልና 20 አሲስት መሰለኝ 2021-22 የውድድር ዘመን። አምና ካስቆጠረው ጎል ቁጥር በላይ ዘንድሮ አስቆጥሯል። እና ደግሞ አምናም ትልቆቹ ፐርፎርማንሶች የቻምፒየንስ ሊግ የጥሎ ማለፍ ፐርፎርማንሶች ነበሩ። ላሊጋው የቤሊንጋም ነበር። የአመቱ የላሊጋ ኮከብ ተጫዋች ቤሊንጋም ነው ነበር፣ ቪኒ አልነበር። ልዩነት ይፈጥራል ቻምፒየንስ ሊግ ጨዋታዎች ላይ። የቻምፒየንስ ሊግ ተጫዋች ነው ቪኒ። ስለዚህ እሱ እንዴት ይሆናል የሚለውም ሌላ ትኩረት የሚስብ ሳይሆን አይቀርም። አሁን ደግሞ የተወሰነው የአድማጮቻችንን ማስተያየት እንቀበል። ሰኢድ የሚል አድማጮቻችን ማድሪድ በተለመደው አሸናፊነት ስለልቦና የዛሬውን ጨዋታ ድል ያደርጋል ብዬ እጠብቃለሁ። ባየርን ከኢንተር ሚላን የሚያደርገው ጨዋታ ብዙ የጎል ፌሽታ የሚኖረው አይመስለኝም። ምናልባት ባየርን በኢንተር 1-0 ሊሸነፍ ይችላል ግምቴ ነው ብሎናል። ሄኖክ የሚል አድማጫችን አርሰናል ትልቁን ጨዋታ ያደርጋል። እኔ ሁሌም ክለቤ መቼ ነው ከማድሪድ ጋር የሚጫወተው ብዬ እመኝ ነበረ። ያም ሳክቶልኛል። ያኔ ሄንሪ አለማየት ይቆጨኛል። የኔው ዘመን ጀግና ቡካዮ ሳካ ምርጥ እግር ኳስ ያሳየናል ብዬ አስባለሁ። ሄኖክ ነኝ ከአውቶቡስ ተራ ብሎናል። ጌትነት የሚል አድማጫችን ከሽሮሜዳ አርሰናል ማድሪድ ለማሸነፍ ስለነበረው ማጠንከር ብቻ በቂው ነው። ምክንያቱም በሻምፒየንስ ሊግ የመጡበት መንገድ አርሰናል 8-1 ጨርሶ በቀጥታ ነው ያለፈው። ማድሪድ ግን በፕሌይኦፍ ከ1-8 ውስጥ ጨርሶ ነው በቀጥታ ያለፈው። ማድሪድ ግን በፕሌይኦፍ የውድድር አመቱን ደካማውን ሲቲን አሸንፎ ነው ያለፈው። ይሄን ማየት ያስፈልገዋል። በሊጉም ቢሆን ማድሪድ እንደ ልቡ ጎል የሚቆጠርበት ቡድን ሆኗል። ስለዚህ አርሰናል ቀድሞ በማግባት የሜዳ አድቫንቴጅ መጠቀም ጨዋታው እዚሁ መጨረስ ይኖርበታል። የሚያሰጋው ነገር የኪቪዮር ነው። በምን አይነት መንገድ እነ ቪኒን፣ ኪሊያንን እንደዚሁም ሮድሪጎን እንደሚያስቆማቸው አላውቅም ብሎናል። ግምቴ አርሰናል 2 ሪያል ማድሪድ 0 ብሎናል። ይሁን ሰው የሚል አድማጫችን ዛሬ በሻምፒየንስ ሊግ የኔው አርሰናል በሜዳ በደጋፊ ፊት ማድሪድን ጉድ እንደሚሰሩ ተጠብቃለሁ። አርቴታ ከመቼውም ጊዜ በላይ በዚህ ጨዋታ ምርጥ የሚባሉ ተጫዋቾችን መጠቀም ይኖርበታል። የሞት ሽረት ትግል ማድረግ ግድ ይለናል። በእኔ ግምት አርሰናል 3-1 ሪያል ማድሪድን ያሸንፋል ብሎናል። ላይካ ገነር የሚል አድማጫችን ለእኔ ከባድ የሚሆን አይመስለኝም። ምክንያቱም በአርሰናል ውስጥ ብዙ ጉዳት አለ። ጋብሪኤል ያለ እሱ ተከላካዩ ባዶ ነው። ብዙ ጊዜ ሳሊባ ያለ ጋቢ ሲገባ ወርልድ ቤስት መሆኑ ይቀርና ተራ ሲሆን ሲሳሳት ስላየነው ነው። 2 ደግሞ ከሮዲገር ጋር በአካላዊ ፍልሚያ የሚለካካ አጥቂ ካይ ስለሌለ በቀላሉ ማድሪዶች አርሰናልን መቋቋም ይችላሉ። የኦዴ አቋም እንደ ድሮ አለመሆን ማጥቃቱን ያዳክሟል። ኢቨን ሳካ ቢመለስ በእነዚህና በሌሎች ምክንያቶች ይህ ጨዋታ ከባድ አይሆንም። በተለይ የአርሰናል ደጋፊዎች አንዳንዶቹ በጣም ስሜት ያስተያየት ሲሰጡ አይቻለሁ። ክለባችን አላወቁትም ማለት ነው ያለበትን ችግር። ምን እጠብቃለሁ 1v1 ዱኤሎችን የበላይ ሆኖ መሀሉን የበለጠ ማሸነፍ ይችላል። ያ ደግሞ ማድሪድ ባለ ብዙ አማራጭ ስለሆነ ያደርገዋል ብዬ አስባለሁ ብሎናል። የመጨረሻ አስተያየት እንቀበል። ብሮሽ ተስፋ አርሰናል ከሪያል ማድሪድ ማን ያውቃል አርሰናል ያሸንፍ ይሆናል። እግር ኳስ አይደል። ሌላው ባየርን ከኢንተር ጥሩ ጨዋታ እናያለን ብዬ አስባለሁ። የዘንድሮ የኢንዛጊ ሲሞኒ 2 መልክ ያለው ቡድን ነው። ቱርካዊ ሀካን ሲኖርና ሳይኖር ይለያያል። ብዙ ጊዜ ጨዋታውን ካስጀመረው በኋላ ቀይሮ ሲያስወጣው ቡድኑ ሲፍረከረክ ታየዋለና የዛሬው ኢንዛጊ ይህንን የሚያደርገውን ኢንተሮች ዋጋ የሚከፍሉ ይመስለኛል ብሎናል።